የሚዬ አንድ በጣም የገረመኝን ነገር ልንገርህ ኢንሻአላህ ሰሞኑን ምንድነው አባ ገብረ ኪዳነ ምናምን የሚባሉት መምህራቸው አሁን እኮ በጣም ቲክቶክ ላይ እንትን እያለየ ብንጸድቅም ባንጸድቅም እንኳን ኦርቶዶክሱ ምንድን ማለት ነው ማለት ምን ያህል አሁን በቃ ተስፋ ቆርጠዋል ማለት ነው አዎ እሳቸውም ሲያስተምሩ ሰማሁኝና በጣም ገርሞኝ በቃ ምን ማለት ወዴት እየሄዱ ነው ግን ጌታ ምስክሬ በጣም እኮ የሚያሳዝኑ ትውልዶች ናቸው ማለት በቃ ተስፋ ቆርጠዋል ማለት ነው ወደ ጨለማ እንደሚሄዱ ማለት ነው ምንም ይታወቃል እኮ እና በጣም በቃ ይሄን ልክ እንደ አንድ እንደ ትልቅ አጀንዳ አድርገው ነው የሚያወሩትና ምን ማለት ነው ብንጸድቅም ባንጸድቅም ማለት ምን ማለት ነውና ግራ ነው የሚገባኝ ብታየርም ይቆ ልክ ነው ስለነሱ እኛ ተሳቀን እነሱ ለዘላለም ህይወት ከሚያስቡት ይልቅ እኛ ለነሱ አስበን የምንናገረው ነገር እንደ ጠላቻ ተቆጠረ ከዚህ የበለጠ እኮ ውድቀት የለም ሰው ብንጸድቅም ባንጸድቅም ብሎ የሚለው አያውቁትም ማለት ነው እሳቸውም አያውቁትም በኦርቶዶክስ ቤተክርስቲያን የዘላለም ህይወት እንዳለ አታውቅም ካወቅ ብልግና ነው ብሎ የሚሉ ምንድነው የምን መባለግ ነው ብሎ የሚሉ ብልግና እንደዚህ አይባልም ነው ብሎ የሚሉ ክርስቶስን ተከትዬ የት ነው የምገባው ብለስተል የት እንደሆነ አይታወቅም በቸርነቱ ነው ብሎ ለቸርነቱን እኮ ገለጠው አይደል እንዴ ፍቅሩን ገለጠው አይደል እንዴ ልጁን ሰጠን አይደል እንዴ ልጁ መጥቶ ህይወቱን ነፍሱን ሰጠን እኮ ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል ተከተሉኝ አለ የት እንደሚያደርሰን አውቆ ኑ አለ ነፍሳችንን ሊያሳርፋት ሊያድነን ወደኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ይላል እሺ ወደ ኢየሱስ መጣቻችኋል በለስተላቸው አዎና እንዴት መተናል ይሏል እና በሱ እጅ ላይ ናቸው ያላችሁ ስለ አዎ በሱ እጅ ላይ ነን ያለው ይለዋል በሱ እጅ ላይ ያለ ታዲያ ይጠፋል እንዴ አይጠፋም ወደኔ ኑ እኔ አሳርፋችኋለሁ ብሎ አርፋል ብለስተለው አላረፍኩም ይላል ለምንድነው ወደሱ አልመጣም ያው ያገር አሮጊትና ሽማግሌ ስታመልክ ነው የምትኖረው ያቡነ እንትና በረከታው አይደርብህና ተብለስ ባል አሜን ማን እንደሆነ እኮ ማታውቀውን ሰውዬ ማለት ነው ማን እንደሆነ ማታውቀውን የሆነ አንድ የጠመጠመ ቄስ መጥቶ የማሆይ እንትና በረከቷ ይደርብህና ብለው ሲሉ አንተ አሜን ያቡነ ጽዋለ ጽድቅም በረከታቸው ይደርባችሁ ተረስ ይባል አንተ አሜን ጽዋለ ጽድቅ ማን ናቸው መቼ ነው የኖሩት እዚህ ምድር ላይ የት አካባቢ ሰው ናቸው አጠይቅም ብትጠይቅ ግን ጽዋለ ጽድቅ ማለት ጭራና ቀንድ ያለው ቆንጅዬ ሰይጣን ማለት ነው መጥቆራ የሚባል ባለማይ ሰው አባቱ ፈረጎ የተባለ የአየር ላይ ጋኔን ገድሉ ነው የሚናገረው ካህናቱ ናቸው የሚናገሩት ቪዲዮ ከፍታለሁ አልኩ እኔ ቪዲዮ ከፍታለሁ እዚህ ዶዙን አችለው ከፍ ነው ማረገው ጋኔን የጋኔኑ በረከት ይደርብ ብለው እንዳይሉ ጋኔን ብለው ካሉ አይንህ ሊከፈት ነው ጽዋለ ጽድቅ ይሏል እባካችሁ መጽሐፍ ቅዱስ አንብቡ ዘመኑ አልቋል ዘመናችንም አልቋል ኦኬ የሰው ዕድሜ በምድር ላይ የተወሰነ ነው ኤርሚዬ ግን ስሙ መጥቆራ ነው የሚባለው ልክ ነው ብለህ ነው ዓለማዊ ስሙ አይ እንደዛ ነው ያሉ እኔ ግን እንደው ጊዜ ብዛት መጥቆሩ ይመስለኛል መጥቆሩ አይደል ከለሩ ነው ቀሲስ ይያልክ ያለው አዎ እንደው ምናልባት ስሙ አሁን ጋኔና ነው መጥቆራ ነው የሚሉት እነሱ ምናልባት በፊት የፊቱ ስሙ መጥቆሩ ይሆን እንዴ እኔ እንግዲህ ዘመዶች ካሉት ይጠይቁ እኔ እንግዲህ ቤተክርስቲያኑን ነው ማምነው ቀሲስ አዎ አውቀው ቀይረውት ይመስለኛል እንጂ መጥቆሩ ነው ባይ ነኝ መጥቆሩ እንደዚህ ግራና ኪዳነ አራሚ ነው ጭራና ቀንዱንስ ምን ብለን ልንለው ነው እሱም ማይለው ነገር የለምና የሚገርም አባ ኪዳነ ማርያም ጋር አንዴ የሆነ ደብር አገልግሎት ተገናኝተን ይብስበታል አልኩ በአካልና ደግሞ ሲያወራ በሰማው በቃ እኔ እንጃ አንተማ ብታየው ሳቀንም እኔ እንጃ እንግዲህ እንባን ሁሉ ምጨርስ ይመስለኛልና ያው አገልግሎት በኋላ ታቃለ ደጅ እስላም ይገባልና በኋላ ያው በፊት ያው እኛም
በደንብ ወንጌል ሳይገባን ያው ወደ መጠጡ አንተን እንል ነበርና ገባን። በኋላ ያው 2 3 4 40 ነበረ ያንን በላላንና ያዘንተኞቹ ታውቃለህ ምርቃን የሚባል አለ ከማዕዱ በኋላ ማለት ነው። በኋላ ማን ይመርቅ ሲባል ማን ብድግ አለ? አባ ኪዳነ ማርያም ያው ተመርቅ ተብሎ ያው እሱ ትልቅ ስለሆነ ተብሎ ተነሳ። ለካ ሞቅ ብሎልሃል አባ ወዬ ሞቅ ብሎታል። ምን አለ? አሁን ወለተ ማርያም በእውነቱ እንዲህ ያለም ይላልና አሁን እኮ ነፍሲቱ በቀኛችሁ ቆማለች አላለም? በኋላ ምንድን ማለት ነው እያልኩኝ አሁን በእውነት ነው ብዬ የምላችሁ በቀኛችሁ ቆማለች አጸደ ማርያም ወለተ ማርያም ሁለታቸው አሁን በእናንተ ቀኝ ነው ያለችው ስሟ በሚጠራበት ቦታ በሙሉ አለች አለና ያት ግድግዳው አላለም። ሰዎቹ የእውነት ነው ብዬ የምል ሰዎቹ ደነገጡና ወደ ኋላ ዞሩ። ሲዞሩ ምንም የለም ለካ ሰውየው ሞቆታል። እና እስከዚህ ድረስ ተረት የሚያወራ የሞተች ነፍስን ከደጀ ስላመታ በቀኛችሁ የምትቆምናት ብሎ የሚያወራ ሰውዬ ነው። ስለ እውነት ነው ብዬ የምነግር እስከዚህ ድረስ በጣም ተረታም የሆነ ሰው ነው። እና በጣም ሾክ ነበር ያደረግነው። በጣም ተዝናናን። በጣም ደነገጥኩ ተዝናናን። ያው ሰውየው በጣም እንትን ያለ ነውና ታቦት ይሰረቃል አሰርቁኝ ብሎ ለምን ወደ ሌላው ታቦት እኮ ይሰረቃል ብሎ የሚል ሰው ነው እንደሰማው ማለት ነው። ተመልከት ማመልከቻ አቅርቦ ለሌባ ታቦት እና በጣም ተረታሚ የሆነ ሰው ነው ልል ፈልጌ ነው። ያው በአካልም ስለማውቀው እኔ እንደው ጌታ በሚያውቀው ኦርቶዶክስ ሆኜ የኔ የስጋ ዘመድ ላይ ቢሆን እንደዚህ የቀለደው በእውነት ነው ብዬ የምልሽ ሽመሌን ነው የማነሳው። ወገቡን ለሁለት ቆርጬ እዛው በቃሬዛ ተጭኖ እንዲሄድ ነው የማደርገው። እግዚአብሔር ምስክር ማለት ነው። በእኔ ዘመድ ላይ እንደዚህ ቢቀልድ እዛ ኦርቶዶክስ ሆኜ እኔም እየጠጣሁ እንደዚህ ይኸውቹ ግድግዳው ላይ ያለች ጣሪያ ላይ ያለች እያለ የሚቀልድ ቄስ መድኃኒዓለም ይፋረደኝ ነበር አልኩ። ይሄን አየህ በማገለግልበት አገለግለው ነበር ያኔ እዛ ሆኜ ቢሆን ኖሮ ነው ያልኩት። አየህ አንተ በሞቱት ዘመዶች መከራ ላይ ይቀልዳል ማለት ነው። እሱ ጠላውን ጠጥቶ እኔ እናቴ የጠመቀችውን ጠላ ጠጥቶ ቀምቅሞ ሲያበቃ ሞቅታ ሲመጣ ጣሪያ ላይ ያለች ግድግዳው ስር ተሸጉጣለች፣ ነፍስ መታለች፣ በቀኝሽ ነው ያለችው፣ በጀርባሽ ተቀምጣለች እያሉ የሚቀልዱ እንደነኛ አይነቶች በፍጹም ለሰነፍ በትር እንዳለ መጽሐፈ ምሳሌ ላይ ነቴ ነው የምላልኩ። እያንዳንዱ ነበር ከዛ ቤት ውስጥ የሚጠጣውን ሁሉ እንደ ደብረ ብርሃን በግ ነድቼ ማስወጣው። እዛ ሄዶ የሚቀልድበት ይቀልዳል። አየህ መጠጣቱ ሳያንሰው ነፍስ ግድግዳ ላይ ያለች ብሎ ይቀልዳል። እግዚኦ እሺ ሳሪ የምትዩ ካለ ቀጥይ። እህቴ ያሰፋሽ መጣለች። ቀጥሉ። ጸጋ ይብዛላችሁ። እራት ልበላ ነው። ቀሲስ ቀጥሉ። እና ጎረጎሮ ምንድነው ሐሳቡ? ተረት ዝም ብሎ በሰው ሰራሽ ፈጠራ ወሬ ልክ እንደና አባ ገብረ ኪዳን ታቦት ወደ እግዚአብሔር አሰርቀኝ ብሎ ማመልከቻ አቅርቦ ሄዳል የሚል ሰውዬ በአካል ደግሞ ስታገኙት በተለይ ጠላ ምናምን ጠጥቶ ካገኛችሁት በጣም ሾክ ነው የምታደርጉት። በእውነት ነው ብዬምላችሁና እኔ ብዙ ጊዜ በስልጣናም በምንም ብዙ ጊዜ አግኝቼዋለሁ። የሚያስቅ ሰው ነው በጣም ጌታ ይድረስለት። ሌላ ምለው ነገር የለምና ብዙ ነገሮች አሉ። የአስራት ሀገር ነው ይላሉ ኢትዮጵያን። የአስራት ሀገር እኔ አስራት የማውቀው እኔ አስራት በኩራት እንግዲህ ቀዳማያት የሚባለው ያው በብሉይ ኪዳን የነበሩ ለአይሁድ ሕዝብ የተሰጠ ለእግዚአብሔር የሚቀርብ
ቅዱስ ስጦታ ነው ብዬ ነው የማውቀው። እንግዲህ እንደ መጽሐፍ ቅዱስ እንዳስረዳኝ እንደዛ ነው የምረዳው። ከዛ ውጭ የምረዳው ነገር የለኝ። አስራት ሀገር አስራት ሆነ እንዴት ሊሰጥ ቻለ የሚለው እኔ በጣም አሁን ይሄ ምንድን እንለዋለን ጎበዝ? ኢትዮጵያ አስራት ሀገሩ ናት። የማን የእግዚአብሔር አስራት ሀገር ናት ተብሎ ትምህርት እኮ በስነ ስርዓት በአደባባይ የሚሰበክበት እና አስራት ቀዳማያቱ ቀርቶ የተቆመራ ጋር ቀርመ መሲህ እግዚአብሔር የሚለው እንግዲህ ወደ አገር ስጦታነት ተቀይሯል ማለት ነውና እስኪ ይሄንን የሚያስረዳ አንድ ኦርቶዶክሳዊ ግቡ እስኪ ምናልባት ካህናት ካላችሁ ያው ስለምንተዋወቅ በየነውና እስኪ ግቡና አስረዱ እና ሀገር አስራት ሆኖ ተሰጥቶ ያውቃል በመጽሐፍ ቅዱስ? እኔ ሁሉ ጊዜ ጥያቄ ሆነብኝ ነገር እና እንደ በዚህ ላይ የምትሉት ካላችሁም ለሌሎች እህቶችም ማለት ትችላላችሁ። ሳሪ ወይ ከታች ያለሽ እህቴ። አይ ቀስ እኔ እንኳን ኦርቶዶክሳውያን እህት ወንድሞቼ እንደው እንደ ምክር ነው እኔ በራሴ ያለፍኩበት ስለሆነ እኔ በጣም ጌታን ከማግኘቴ በፊት በጣም በቃ ይሄ ሃይማኖት ቀናይነቴ የሚገርም ነበርና አንድ ጊዜ በምሰራበት መስሪያ ቤት ተደባድቤ የሥራ ማስጠንቀቂያ ሁላ ተሰጥቶኛል። ለምንድነው አንዲት ፕሮቴስታንት የሆነች እህት ያወራች ወንጌል እየተናገረች አጋጣሚ ስለ ተክለ ሃይማኖት አነሳችና ምን ተክለ ሃይማኖት በአንድ ግሩ ቢቆም ባይቆም አይነት ነገር ብላ ስትል ብድግ ብዬ ነው በጥፊ መተዋት። በጣም በእድሜ ትበልጠኛለች በጣም እና ልገላት ደረስኩ። መስሪያ ቤቱ ታወከ። አልተሳደበችም እኮ ያለውን ሪያሊቲውን የተናገረችውና እንዴት እንደዚህ ስለ ክርስቶስ ኢየሱስ እየመሰከረች አልሰማዋትም ነበር። ልክ እዚህ ጋር ስትደርስ ብድግ ነው ያልኩትና በጣም ማስጠንቀቂያ ተሰጥቶኝ በጣም ቢሮ ተጠርቼ ነው በጣም ብዙ ደርሻለሁና በጣም ነበር መቃወመው በጭፍንተኝነት ማለት ነውና ኢየሱስ ነው የሚያሳርፈው። እውነቴን ነው የምነግራችሁ። ምንም በማታውቁት ነገር ላይ አትዳክሩ። ጌታ ምስክሬ ወደ ክርስቶስ ኢየሱስ ነው ማረፉ በሱ ነው። እኔ ከኔ በላይ አሁን እኔ ቤት አንዳንድ ጊዜ ከፍታለሁና ኦርቶዶክሳውያኖች አንዳንድ ርዕስ እንትን ብዬ ኦርቶዶክሳውያን ሲመጡ ወደ እኔ ቤት በነፃነት እንዲያወሩ ነው የምፈቅድላቸው። ማለት ፕሮቴስታንቶችም ወንድሞች ካሉ ሚውት እንዲያደርጓቸው እንዲያወርዷቸው ምናምን አልፈቅድም። ምክንያቱም ልክ ትላንትና እኔን ያስታውሰኛል። ምንም በማላቅበት ሁኔታ በጨለምተኝነት ዝም ብዬ እንትን ማገት ስለነበር እዚህ ጋር ያመጣኝ ያ ስለሆነ በጣም በነፃነት እንዲያወሩ ነው መፈቅድላቸው የነበረው ማለት ነው። እና ምን ልልህ ነው የትኛውንም መንገድ ይጓዙ ግን ኢየሱስ ነው ማረፊያ። በቃ ጌታ ኢየሱስ እረፍት ነው። የመጨረሻ የህይወት እረፍት ኢየሱስ ነው። ወደ ኢየሱስ ነው። ግድ የላችሁም። እውነት ተረት ምንም አያደርግም። ተረት ነው ያለው ነገር። አሁን እኮ ራሳችሁን ቆም ብላችሁ ለአንድ ደቂቃ ለሁለት ደቂቃ ብታዩት መቅበዝበዝ ላይ ናችሁ ያላችሁት። ምንም እርካታ የላችሁም። ብዙ የጎደላችሁ ነገር አለ። ብዙ የውስጥ ጥያቄ አለባችሁ። ኢየሱስ ለሁሉም ጥያቄ መልስ ነው። እውነቴን ነው የምነግራችሁ። በጣም ነው ያረፍኩት። እኔ ልነግራችሁ አልችልምና ምድረ በዳ ላይ ሆኜ ነው ጌታን ያገኘኝና በቃ ከዛ በኋላ ልክ ኢየሱስን ሳገኝ ነገሬ ሁሉ ነው የተቀየረው። በቃ ሁሉ ነገራችሁ ነው የሚቀየር። ይሄ ኖርማል እኮ አይደለም። ይሄ አሁን ከሃይማኖት ቤት ወደ ሃይማኖት ቤት ሽፍት ማድረግ አይደለም። ጌታን ማግኘት ማለት በህይወታችሁ የሚገርም ለውጥ ነው የምታዩት። በፊት በጣም በሚገርም እኔ በማልፈልጋቸው ልምምዶች ውስጥ ነበር የነበርኩትኝ። ሳልፈልጋቸው አብረውኝ የነበሩ ልምምዶች ነበሩ። አልፈልጋቸውም ግን አልላቀቃቸውም። ከኔ አይሄዱም። እንዲሄዱ ፈልጋለሁ ግን አይሄዱም ነበር። በዘመናት መካከል ሰላም የሚመስሉ ግን ሰላሜን ያሳጡኝ፣ እረፍት የሚመስሉ እረፍት ያሳጡኝ፣ ደስታ የሚመስሉ ደስታ የሌላቸው ብዙ ልምምዶች በህይወቴ ነበሩ። ላይክ አሁን ሁሉም ሰው እንደሚያደርገው ማለት ነው። በአለም ያሉ ሰዎች እንደሚያደርጉት ምናልባት ከዛም በላይ እና ልክ ጌታ ኢየሱስን የግል አዳኝ አድርጌ ስቀበል ጌታዬ አምላኬ ብዬ ስቀበል ሙሉ ለሙሉ ፈልጌው አይደለም አውቄው አይደለም ሁሉ ነገሬ ነው እርግፍ ብሎ ይሄደው። ከዛ ወደ ኋላ መመለስ አልቻልኩም እኔ። ስለዚህ ይሄንን ትልቅ ነገር የሰጠኝን በዘመናት መካከል እንድተወው ስታገለው የነበረውን ነገር ሸክም ያቀለለልኝ ጌታ እንዴት አድርጌ ወደ ኋላ ልመለስ እችላለሁ? እንዴት ልተው እችላለሁ?
አሁን ቁሙና ያላችሁበትን ነገር አስቡ እስኪ። ምን ውስጥ ነው ያላችሁት? እረፍት አላችሁ? ህይወታችሁ የተረጋጋ ነው? የምትፈልጉት ልምምድ ውስጥ ነው ያላችሁት? ራሳችሁን ቆም ብላችሁ እዩ መጀመሪያ። ከዛ በኋላ እረፍት ወደው ነው ኢየሱስ ለመምጣት አይከብዳችሁም። እውነቴን ነው የምነግራችሁ። ከሃይማኖት ወደ ሃይማኖት ቤት ሺፍት ማድረግ አይደለም ዋናው። ኢየሱስ ክርስቶስ ጌታ ነው። እውነት ያድናል፣ ያሳርፋል። እና ከተረታ ተረት ይሄ ምንድነው ስሙ ይሄ ከማይረባ ይሄ የሃይማኖተኝነት እንትን ውጡ እና ወደ ኢየሱስ ነው ብዬ ነው መመከራችሁ። እኔ በጣም የሚገርምህ ቀሲስ አንድ ጊዜ ከዚህ በፊት ምን ተናገር ያለሁኝና እዚህ ቤት አንዲት ጓደኛ ነበረችኝና ሙስሊም ነች ጓደኛዬ ናት እና ጠንቋይ ቤት ይዛኝ ሄደች። ባለፈውም ተናግሬዋለሁና የዛኝ ሄደችበት ምክንያት ምንድነው? እሷ አንዱን ወንድ አፍቅራ መስተፋቅር ልታሰራ ነው እና በጣም አፍቅራው በቃ ልትሞት ደርሳ ነውና ይዛኝ ሄደችና እኔ አላቅም ሳትነግረኝ ነው ይዛኝ ሄደችውና ሁለት ነገር በዘመናት መካከል ጥያቄ ሆኖብኝ ነበር የነበረው እና ልክ ስንገባ እዛ ግቢ ውስጥ ስንገባ የሆነ ቤት ጋር ስንደርስ ሰገደች። ልክ ቤተክርስቲያን እንደሚሰገደው ማለት ነው። ቤተክርስቲያን ነው እንደ ያለ ነው ብዬ እኔ በዛ ሰዓት ያው ኦርቶዶክስ ነበርኩኝና ዞር ብዬ ግቢውን አየው። መኖሪያ ቤት ነው። ከዛ ዝም በይ ብላኝ በፍርሃት እንትን አለችኝ። በቃ ከዛች ደቂቃ ጀምሮ እኔ መቃወም ጀመርኩ ማለት ነው። ያው ሳላውቀውም ቢሆን ማለት ነው። ከዛ ገባን፣ ሰገደችና በሩን ስማ ገባን። ውስጥ ስንገባ ነጠላ የለበሱ ሴቶች ነበሩ፣ ቁጭ ብለዋል። ነጠላ መስቀለኛ ለብሰው የተቀመጡ ሴቶች አሉ ፍራሽ ላይ። ከዛ መጋረጃ ውስጥ የሆነ የተቀመጠ ሰው አለ ምናምን። ከዛ ግራ ገብቶኝ እኔ ዙሪያውን ሳይ ግድግዳው ላይ የብዙ መላእክት ስዕላት አሉ። የሚካኤል አለ፣ የገብርኤል አለ፣ የማርያም አለ፣ የመድኃኒዓለም አለ። ያልኩኝ ግራ ገባኝ። እኔ ከዚህ በፊት ሄጄ አላውቅምና ከዛ በኋላ በቃ ለነሱ ሚሏቸውን ብለው ወጡ እነዛ ሴቶች። የሷ ተራ ደረሰና እሷም የምትለውን ስትለኔ ግን ብዙም ቴንሽን አልሰጠዋቸውም። ቤቱ ላይ ያለውን ነገር ነበር ማየው። ከዛ ጨርሰን ወጣን። ስንወጣ የሆነ ነገር አሏት፣ የሆነ ነገር አምጪ አሏት። ከወጣን በኋላ ተከትለውን ከመጋረጃው ትልቅ ሴትዮ ናቸው አብረውን ተከትለውን ወጡና እችን ሴት ይዘሻት የመጣሽው ለራሷ ጉዳይ ነው ወይስ ላንቺ ነው ብለው ሲጠይቋት አይ ከኔ ጋር ነው የመጣችው ሁለተኛ ይዘሻት እንዳትመጪ አሏት ማለት ነው። ሴትዮዋ በጣም ረጅም ቀይ ሴትዮ አስታውሳቸዋለሁ። የዛሬ ብዙ አመት ነውና እየሄድን ቤት ውስጥ ወደ ቤት የተመለሰ ምን ጥያቄ ፈጠረብኝ። አንደኛ ለምንድን ነው የሚሰገደው? ልክ እንደ ቤተክርስቲያን ጠንቋይ ቤት ለምን ይሰገዳል? ሁለተኛ እዛ ጠንቋይ ቤት ውስጥ ያሉት ስዕሎች እዛ ቦታ ላይ ምን ያደርጋሉ? እኛ የምንሰግድላቸው፣ እኛ የምናምናቸው፣ እኛ የምናከብራቸው አይደሉም ወይ? ለምንድን ነው እዛ ቦታ የተገኙት የሚል ጥያቄ ለብዙ ጊዜ አብሮኝ ነበር የነበረውና ምን ልል ነው ሰው በክርስቶስ ኢየሱስ ካልሆነ እረፍት የለውምና እረፍት የሚገኘው ኢየሱስ ጋር ነው። ወደ ኢየሱስ ነው። እውነቴን ነው የምነግራችሁ። ካላችሁበት የህይወት ውዝግብ ትወጣላችሁ፣ ከመቅበዝበዝ ትድናላችሁ። እና ይሄንን ነው መምከር ፈልጌ ነው። ተባረኩ፣ ጸጋ ይብዛላችሁ። ተባረኪ ሳርዬ። የሚናገር ከሌለ ቀደም ርዕሱ ልቤን ነክቶኝ ነው የገባሁት። ቀሲስ የሚሉት ነገር ከሌለ ቀጥታችን። እሺ ኤርሚዬ እስኪመለስ በተለይ ይሄ ቅድም ኤርሚ የለጠፈው ርዕስ ይሄ ስግደት ላይ መናገር እፈልጋለሁ። ስግደት ላይ እግዚአብሔር ሲሪየስ ነው። በነገራችን ላይ አይሁዶች ሲሪየሶች ናቸው። ለማን መስገድ እንዳለባቸው ገና በዘጸአት 25 23 24 34 14 ላይ በማስጠንቀቂያ እግዚአብሔር ህዝቡን ለራሱ ከለየ በኋላ በቃ አምልኮን በተመለከተ ስግደትን በተመለከተ ቁልጭ ያለ መልእክት ነው። ለሌላ አትስገድ፣ ቀርጸህም ሆነ አስቀርጸህ። ወገኖቼ ኦርቶዶክሶች በተለይ በጣም እኛ የምንፈልገው ቤተ እምነታችሁን በጣም ታፈቅራላችሁ፣ ግን ወደ ክርስቶስ ፍቅር ተመለሱ። ሃይማኖታችሁን በጣም እኔ እንጃ የሃይማኖት ቀናተኛ ቢባል በኢትዮጵያ ውስጥ እንደናንተ የለ። እኛ ኢየሱስ እንላለን፣ እናንተ ኦርቶዶክስ ትላላችሁ። የሁለታችንም ደግሞ ክርስትና ከኢየሩሳሌም ነው የጀመረው፣ ከአይሁዶች ነው።
ኢየሱስም የመጣው ከነሱ ነው። በተለይ ስግደት እንዴት ይሸራረፋል! በጣም ነው የገረመኝ። ቅድም ይሄኛው ለከሊት ይሄኛው ለመድኃኒዓለም ያኛው ለእንደዛ ራሱ አምልኮ ለእግዚአብሔር ብቻ እንደሆነ እግዚአብሔር አምላክ በ10ቱ ትእዛዛት ዘጸአትን ሲሰጣቸው 20 ላይ አጥብቆ ነው የተናገረው። ጌታ ኢየሱስ ክርስቶስም ማቴዎስ 4 ላይ 40 ቀን ከጾመና ከጸለየ በኋላ ፈታኙ ሰይጣን ከጠየቀው ጥያቄና ከመለሰው ውስጥ አንዱ በቃ ወድቀ ብሰግድልኝ ባይዘዌ ሰይጣን የወደቀው ስግደት ፍለጋ ነው፣ አምልኮ ፍለጋ ነው። ይሄው እስካሁን ይታትራል። ዓለምን የሚያስተው ሰይጣን ይታትራል እስካሁን እስከ መጨረሻውም ይታገላል። ለሺህ ዓመት ወይም ለዘላለም እሳት ባህር ውስጥ እስኪጣል ድረስ ለክርስቶስ የሆነውን በመፈለግ እኔ ኢየሱስ ነኝ ብሎ የመጨረሻው ሙከራ ያደርጋል። ይሄ መጽሐፍ ይናገራል። ሲሪየስ ጉዳይ ነው የተነሳው። ማሽሞንሞን የሌለብን እውነት ነው የምንናገረው። እባካችሁን ስህተታችንን ወይም ስህተቶቻችሁ ሲነገር እናስተካክል እንጂ ስህተትን አታስተካክሉ። በምንድን ነው ማምነው? ለምንድን ነው ማምነው? ማንን ነው ማምነው? ይሄ ሁሉ እነዚህ ሁሉ ስግደት ይገባቸዋል ወይ ብላችሁ እንድትጠይቁ ነው ክርስቲያን ከሆናችሁ። አስቡበት። በተለይ ስግደት ሰይጣን ፈልጎ ያጣው እግዚአብሔር እስከ መጨረሻ የተጣለው ጉዳይ ነው። እግዚአብሔር በስግደት በአምልኮ ጉዳይ አይደራደርም። ክብሩን ለማንም አይሰጥም። ብቻ አትበሉ እንደምትሉ አውቃለሁ። ግን ማቴዎስ 4 ላይ ጌታ ኢየሱስ ለጌታ ለአምላክ ብቻ ስገድ፣ ለጌታ ለአምላክ ብቻ ስገድ፣ እሱም ብቻ አምልክ። የምን መሸራረፍ ነው? ዛሬ ደስ የሚል አገላለጽ ነው ኤርሚሲል የነበረው። ሆያ ሆዬ ሆ ሆያ ሆዬ ሆ ይቅር። ማንም እየተነሳ ይሄ አክብሮት ነው፣ ይሄ አምልኮ ነው፣ ያ እንዲህ ነው። ስግደትን ምን አመጣው ለፍጡር? ፍጡር አይሰገድለትም፣ ፍጡር አይመለክም። በመጽሐፍ ቅዱስ 2 ትልልቅ ሰዎችን ላነሳላችሁ ይችላል። በስግደት ጉዳይ በስደት ያለው መርደኪዮስ መጽሐፍ አስቴርን በደንብ አጡ። ሃማ ስገዱልኝ ብሎ ሁሉም ሲሰግድ አንድ አይሁዳዊ ጀግና ተገኘ። በስግደት ጉዳይ በተለይ የብሉይ ኪዳንም አይሁዶችን ጠይቁ። ለጌታ ለአምላክ ብቻ ስገድ ተብሎ ስለተነገራቸው ምንም በምርኮ ሀገር ቢሆን ምንም ዘበኛ ቢሆን ምንም የተጣለ ቢሆን ጊዜ የሰጠው ሃማ ስገዱ ሁላችሁም ሲሉ አልሰገደም። በዚህ ጉዳይ በራሱና በእስራኤል ማህበረሰብ ላይ ከባድ ችግር እንደመጣ ታሪኩ ይናገራል። ሲሪየስ ነገር ነው የምንነግራችሁ። ወይ የምትጠፉበት ወይ የምትድኑበት የእግዚአብሔርን ቃል ነው ይዘን የምንሞግታችሁ። በተለይ ስግደት ላይ ሊቀፋችሁ ይገባል። በምስሎች ፊት የምትሰግዱ፣ ለፍጡራን የምትሰግዱ፣ ለሙታን የምትሰግዱ፣ አምልኮን የምትሸራርፉ ሰይጣን የተጣለበት ጉዳይ ነው። ስግደት ፈልጎ በልዑል መሰላለው አምልኩኝ ብሎ ይኸው እስከ መጨረሻ አመጹን ቀጥሏል እና ሃማ ሊያሰቅለው ሲታገል እግዚአብሔር አምላኬን አመልካለሁ ለሱ ብቻ ሰግዳለሁ ብሎ የቆረጠው መርደኪዮስ ምንም ፈተናዎች ቢበዙበት እንኳን እግዚአብሔር ከጎኑ ቆሞ እሱንና ህዝቡን እንዳዳነ መጽሐፍ አስቴርን አንብቡ። አልሰግድም ለሰው ምንም ምርኮኛ ብሆን ምንም ቀን ቢሰጥህ ሃማ ለእግዚአብሔር በምሰግድበት ልክ ጉልበቴን አንበርክኬ ለአንተ አልሰግድም አለ። ተበሳጨ ይላል ሃማ። እና ሾላካ መንፈስ አለ ከስዕላት ጀርባ፣ በቅዱሳን ስም ጀርባ። የመጨረሻው ሐሰተኛው ክርስቶስ ምስሉን እያናገረ ነው። በነገራችን ላይ ስገዱልኝ የሚል
ምስል በተለይ በቅዱሳን ሰዎች ስም በመላእክት ስም የሚደረግ ስግደት ኃጢአት ነው። ለጌታ ለአምላክ ብቻ ስገድ። የሚገርማችሁ ሰዎች ተአምራትና ትንግርት ሲያዩ ድፍት ብለው ሊሰግዱ አደረገልኝ ሊሉ ክብር ሊሰጡ ይችላሉ። ግን መጽሐፍ ቅዱስ ውስጥ እኮ ነገርኳችሁ። ዳንኤል 3ን አንብቡ። ዳንኤል 3 ሲነበብ ሚካኤል ከእሳት አዳናቸው የሚለውን አይደለም። የአማልክትን ልጅ የሚመስል በእርግጥ አይቷል ናቡከደነጾር። ከዛ ይልቅ እሳት የተጣሉበት ጉዳይ ላይ ትኩረት አድርጉ ወገኖቼ። እንግዲህ በብሉይ ኪዳን እንኳን ዳንኤል 3 ላይ በምርኮ አሁንም በምርኮ በባርነት ያሉ በዱራ ሜዳ ላይ ያ ንጉስ ናቡከደነጾር ምስሉን አቁሙ መለከት ሲነፋ እንዲህ ሲደረግ አህዛብ ሁሉ ወድቀው ይስገዱ ብሎ ትእዛዝ አወጣ። ሶስቱ ግን ሲድራቅ ሚሳቅ አብድናጎም አንሰግድም፣ ላቆምከው ምስል አንሰግድም፣ እኛ ለእግዚአብሔር ነው ስገዱ የተባለ። የቱ እግዚአብሔር? መንፈስ የሆነው እግዚአብሔር የትም ቦታ የትም ሰፈር በየትም ሁኔታ ውስጥ በሁሉ ስፍራ የሚገኘው እንጂ ዱራ ሜዳ ላይ አንተ ላቆምከው ምስል አናደርገውም። ተጸየፉት። ከየት ተማራችሁት? ይሄ ነው ሐዋርያዊ ቅብብሎሽ። እመጣለሁ ሐዋርያትም እንዳላቀበሉን የሐዋርያት የእምነት መሰረት የሆነው ክርስቶስ ይሄን እንዳላቀበለ አይሁዶች ደግሞ ይሄንን ፈጽሞ እንደሚጸየፉት እግዚአብሔርም በእስራኤል ማህበረሰብ መካከል አንዳንድ ጣዖቶች መተው መሰዊያ ሲሰራላቸው ሲሰገድላቸው እንዴት እንደሚቆጣ ሆያ ሆዬ ሆ ይቅር። ለስንቱ ጎንበስ ቀና ብላችሁ ትችላላችሁ? ላልገባችሁ ነገር እስከ መቼ ትሟገታላችሁ? እግዚአብሔር አለ እኮ ኤልያስ አምላክ ከሆነ እሱን አምልኩ፣ በዓል ከሆነ እሱን አምልኩ። በቃ የእግዚአብሔር መሰዊያ በእስራኤል ፈርሶ ኤልዛቤል ባመጣችው ግልሙትናዋ ወይም ደግሞ በአካብ በኩል መታ ተጋብታ እስራኤልን ያሳተችው ዘመን ላይ እባካችሁን አለ ኤልያስ፣ እባካችሁ በቃ በዓል ከሆነ እሱን አምልኩ፣ ምረጡ። ኢሳያስም መንገዱን አገልግሎቱን ሊጨርስ አካባቢ እኔና ቤቴ ግን እግዚአብሔርን እናመልካለን። በቃ እግዚአብሔር ብቻ ነው የሚመለክ የሚወደስ የሚዘከርለት። ከየት ተማር ነው? ክርስትና በፍጹም የማይወክለው ብሉይ ኪዳን ብትፈትሹ አዲስ ኪዳን የማይወክለው ነቢያት የተሰየፉበት ጉዳይ እኮ ነው። አምልኮ ለሌላ ሲሰጥ እስራኤል ሲሸራርፍ። እንግዲህ ዛሬ ምረጡ። በተለይ በቅዱሳን ስም ጀርባ የሚሰራውን አጋንንትን ተቃውሙ። እግዚአብሔር በአምልኮ ጉዳይ አይደራደርም። እንግዲህ ከብሉይ ኪዳን መጽሐፍ አስቴርን አንብቡ። መርደኪዮስ የአስቴር አጎት ብቻውን አቋም እንደወሰደ ታውቃላችሁ። ብቻውን አቋም ወሰደ። እግዚአብሔር ቆመለት፣ አዳነው፣ አከበረው፣ በአደባባይ አከበረው። በዘላለም ዘመናችን ውስጥ ክብር የሚገባን ማነው? ክብር የምናገኘው ክብር የሚገባውን እግዚአብሔርን ብቻ ስናከብር ነው። የምን መወዛገብ ነው? እንደገና ስህተት ለማረም ተብሎ ይሄኛው አምልኮ ለእንትን ነው፣ ይሄኛው ስግደት አይሰገድም ለፍጡር። ኢሟቲ ለሆነው ለዘላለም አምላክ ብቻ ስገድ ያለው ኢየሱስ ነው። ወድቀ ብትሰግድልኝ እንግዲህ ይጎመጃል ሰይጣን። አንዴ ምስል እያሰራ አንዴ የተለያየ ነገር ጓዳ እያስቀመጠ ታውቃላችሁ። ጠንቋይ ቤትም ቅድም እህታችን ስትናገር እየተንቀጠቀጠ ሰው እየተደፋ ለሚያጓራው ለሰይጣን በግልጽም በምድራችን ላይ
መሰዊያው በጌታ በኢየሱስ ስም ይፍረስ። ብሉይን ኪዳን አንብቦ አንድም ጊዜ እግዚአብሔር ነቢያትን አስነስቶ የሚገስጸው እስራኤልን እንኳን ለሌላ አማልክት ሲሰግዱ አመንዝረሻል ይላታል። እስራኤልን ማመንዘር ነው። በቅዱሳን ሰዎች ስም፣ በመላእክት ስም፣ በምስል ፊት የሚደረግ ስግደት ኃጢአት ነው። ለእናንተ ብለን ነው የምንጮኸው። ለጌታ ለአምላክ ብቻ ስገድ፣ እሱን ብቻ አምልክ ብሏል ኢየሱስ። ወድቆ የሚሰገደው ለእግዚአብሔር ብቻ ነው። ይሄንን ላለማስተካከል፣ ይሄን አቋም ላለመለወጥ እኛ እንዳንለወጥ ብለን ኦርቶዶክሳውያን ብዙ ጊዜ ኪሩቤል ተቀርጸዋል፣ እንትን ተቀርጸዋል። ኖ እሱም ቢሆን እግዚአብሔር አዞት ነው ከግራር እንጨት እግዚአብሔር ክብሩን የሚገልጥበት። መቼ ነው ታዲያ ሐዋርያትና ጌታ ኢየሱስ ክርስቶስ እዛ ጋር ተቀርጸዋል እዚህ ጋርም ቅረጹ ብለው ያስተማሩ? ስለሚፈርሰው እንኳን መቅደስ በግልጽ ነው ኢየሱስ ይፈርሳል ያለው። የእግዚአብሔር ልጅ ያስተማረንን ደግሞ ወደ አዲስ ኪዳን ስትመጡ ለምሳሌ ሐዋርያት ሥራ በጣም የሚገርመኝ ሐዋርያት ሥራ ምዕራፍ 10:25 ላይ ጴጥሮስ ቆርኔሊዮስ ቤት እግዚአብሔር ክርስቶስ ኢየሱስ ተገልጦለት ሄደና ቁጥር 25 ብቻ ላንብብላችሁ። ወዳጆቹን ሰብስቦ ቆርኔሊዮስ ጠበቀ ይላልና ጴጥሮስም ወደ ቤቱ በገባ ጊዜ ቆርኔሊዮስ ተቀበለው ይላል። ቅዱስ ሐዋርያ ማለት ነው እንግዲህ የጌታ ሐዋርያ ቆርኔሊዮስ ቤት ተገኘ፣ ተቀበለው፣ እግሩም ላይ ወድቆ ሰገደለት ይላል። ይሄ ቆርኔሊዮስ አሕዛብ ነው፣ በነገራችን ላይ ሮማዊ ነው። ብዙ አማልክትን ከሚያመልኩ ማህበረሰብ የመጣ። ጴጥሮስ ግን በአዲስ ኪዳን ደግሞ ሁለት ሐዋርያትን አሳያቸዋለሁ። ጴጥሮስ ግን እኔም እንዳንተው ሰው ነኝ፣ ይኸው ስላችሁ የምታቀርቧቸው ሰዎች እንደዛው ነው በህይወት ቢኖሩ የሚሏችሁ፣ እንዳንተው ሰው ነኝ ማለት ለሰው አይሰገድም። በቃ ለቅዱሳን ሰዎች ከሆኑ አይሰገዱም፣ ሰው ካልሆኑ አምላክ ከሆኑ ብቻ። ከታች ብትጽፉ የጌታ ልጆች ደስ ይለኛል። ሐዋርያት ሥራ ምዕራፍ 10 ቁጥር 25 ሊሳሳት ሲል ቆርኔሊዮስ ማነው ጴጥሮስ ልክ ይሄ ታላቅ የእግዚአብሔር ሰው ሲገባ መላእክትን አይቷል፣ ተናግሮታል። አዎ ምዕራፍ 10 ጀምራችሁ ቁጥር 1 ጀምራችሁ ብታነቡ ቆርኔሊዮስ የሆነ ነገር በርቶለታል። ወንጌል ከጴጥሮስ መስማት ነበረበት። የሰማይ ነገር እየተገለጠለት ነው፣ ግን ፍጹም የሆነ ዕውቀት ስላልነበረው ሰገደ ይላል። ኧረ እንዳታረገው እኔም እንዳንተው ሰው ነኝ፣ እንዳንተው ነው ያለው። ደግሞ የሚገርማችሁ እኔም እንዳንተው ሰው ነኝና ተነስ ብሎ አስነሳው። ተነሱ በቅዱሳን ስም በሐዋርያት ስም፣ በተለይ ደግሞ መጽሐፍ ቅዱስ በማያውቃቸው በጣም ቁጥራቸው ብዙ ያው ኤርምያስ እየገለጡ እየተደነቅን ያለን። ለስንቱስ ወገባችሁ ይቀነጠሳል። አንድ ማምለክ ትታችሁ በአምልኮ ጉዳይ አንድ ነው የሚመለክ የሚሰገድ፣ ያውም ሳይሸራረፍ ሳይቀናነስ። ሐዋርያት ሥራ ላይም ታውቃላችሁ ሐዋርያት ተአምራት ሲያደርጉ ሰዎች አማልክት በመካከላችን ተገለጡ ኖ ብለው እነ ጳውሎስ እነ ጴጥሮስ ልብሳቸውን ነበር የሚቀዱት። ሰው ይደነግጣል። አምላኩን እግዚአብሔርን እስካለየ ድረስ ተአምራት ላደረገ ተአምራት በስሙ ለተደረገ ወይም ደግሞ ተአምራት ነው የሚያደርገው ለተባለ ሰው የመስገድ አዋዜ ያለበት ልክ ነው። ግን መጽሐፍ ቅዱስ ጥርት አድርጎ ነው ሐዋርያው ጴጥሮስ እንግዲህ ቅብብሎሹ ከየት እንደተቀበላችሁት መጋረጃ ተጋርዶ ስዕል ወዮ! ይሄ የዓለም መጨረሻ ላይ ያለን ሰዎች ሐሰተኛው ክርስቶስ ምስሉን ሲያናግር ይሄ ስዕላ ስዕል ለለመደ ሰው
የተሳለውን ስዕል የሚመስል ኢየሱስ ነኝ ብሎ መጥቶ ተአምራት ከሰማይ ተአምራት ሙታን እስኪያስነሳ ከሰማይ እሳት እስኪያወርድ ምናምን ምልክት ያደረገ ጊዜ ወዮ ማን ይሆን የማይሰግደው? የተለማመድናቸው ብዙ ስዕሎች አሉ። ኢቭን በኢየሱስ ክርስቶስ ስም ማለት ነው የተሳለ። ሐዋርያት ስዕል አላቀበሉንም፣ እውነት ነው ያቀበሉን። ጌታ ራሱ ኢየሱስ ክርስቶስ ጌታ እግዚአብሔር የሚመለከው በእውነትና በመንፈስ ነው። መንፈስ ነው፣ ረቂቅ ነው። ወደ ስዕል አታምጡብኛል። የትኛውም ስዕል ፊት የምትሰግዱ ሰዎች ይኸው እግዚአብሔር እኛን አስነስቶላቸዋል። ጣዖት አምልኮ ነው። መላእክት ለማርያም ሰግደዋል። ከየት አመጣችሁት? መላእክት ሁሉ ዕብራውያን ቅድም ተነግሮ ነበር ለእርሱ ይስገዱ ይላል። ትንሽ እቺን አውርቼ እተዋለሁኝ። ዮሐንስ ራእይ ምዕራፍ 19 ላይ ዮሐንስ በጣም ሐዋርያው ዮሐንስ ከተሳሳተበት ክፍል ደግሞ ላሳያችሁ። 19:10 ላይ መልአኩ ብዙ የእግዚአብሔርን ምስጢራት ከገለጠለት በኋላ የሚገርማችሁ ራእይ ምዕራፍ 1 ላይ ባየሁትም ጊዜ እንደሞተ ሰው ሆኜ ልክ የክርስቶስ ክብር ሲገለጥ ባየሁት ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። ቀኝ እጁንም ጫነብኝ። ኢየሱስ ቀኝ እጁን ጭኖበት ምን አለው? እንዲህም አለኝ፣ አትፍራ፣ አትስገድ አይደለም ያለው። ተጠንቀቁ፣ ተጠንቀቁ ወገኖቼ። የሆነ ክብር ሲታይ ያ ክብር ለእግዚአብሔር መልሰን የምንሰጠው እንጂ የዛን ክብር ምንጭ ከሆነው ከእግዚአብሔር ተቀብለው ሐዋርያት ይሁኑ ነቢያት ይሁኑ መላእክት ይሁኑ ተአምራት ስላደረጉ አይሰገድላቸውም። እና ክርስቶስን በራእይ ምዕራፍ 1 ላይ በተመለከትኩ ጊዜ ይላል ዮሐንስ፣ ይሄኛው ስግደት ልክ ነው። ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ፣ እንዲህ አለኝ። ጭራሽ ምን አለው? አትፍራ፣ ፊተኛውም መጨረሻውም አልፋ ኦሜጋ ሕያው እኔ ነኝ። ሞቼ ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ ብሎ ሲያበረታታው እናያለን። አዎ በስጋ ወራትም ስግደት ተቀብሏል። በዚህ አይነት ታላቅ ክብርም ለሐዋርያው ሲገለጥ ለኢየሱስ ተሰግዶለታል። በዚሁ ግን አሁን ብዙዎቻችሁ እንደምትሳሳቱት ይሄ ዮሐንስ ሁለት ቦታ ተሳስቷል። ይሄንን ለማሻሻል እናኬ ሌሎች ምናምን ውትር ሲሉ እናያለን። ግን ቃል በቃል ያለ ፍቺ እናነብላችኋል። ትድኑ እንደሆነ ታመልጡ እንደሆነ አምልጡ። ይሄ ለኢየሱስ የሰገደ ሐዋርያ ሰው ስለሆነ ኮንፊውዝድ ሆነ ይመስለኛል። ምዕራፍ 19 ቁጥር 10 ላይ እኔም ልሰግድለት ይሄ ስለ በጉ ሰርግራት የሰማይን ትዕይንት ታላቅ ክብር ካሳየው በኋላ ይሄንን ላሳየው መልአክ ቁጥር 10 ላይ 19:10 ላይ እኔም ልሰግድለት በእግሩ ስር ተደፋው ይላል። ከዛሬ ጀምሮ በጌታ በኢየሱስ ስም በመላእክት እግር ስር በመላእክት ስም በሚደረግ ነገር ከመደፋት እግዚአብሔር ይጠብቃችሁ። እድለኞች ናችሁ። ይሄን እውነት ዝርክርክ አድርጎ የሚያስተምር ትውልድ ስለተነሳ እናንተ ስለማታውቁት ትሰግዳላችኋል። እኛ ስለምናውቀው እንደ አንድ አይሁዳዊ ኢየሱስ ወገኔ እኔም ልሰግድለት በእግሩ ስር ተደፋሁ እኮ ነው የሚለው። እርሱ ግን ዮሐንስ እኮ ነው ሐዋርያ ማነው ዮሐንስ ተሳሳተ እኮ ነው የሚለው መጽሐፍ ቅዱስ፣ እኔ አይደለሁም። ለኢየሱስ የሰገደው ሐዋርያ እኔም ልሰግድለት በእግሩ ስር ተደፋው፣ እርሱ ግን ተው። ደስ አይልም? ልክ ጴጥሮስ እንዳለ ይኸውላችሁ ቅዱሳን ሰዎች ተው ይላል። ቅዱሳን ሰዎች ብቻ መሰላችሁ? መላእክቶች አቤት በኢትዮጵያ እነ ገብርኤል በገብርኤል ስም በሚካኤል ስም ምናምን የሚደረገውን ቢቀበሉ ኖሮ ዛሬ እንደ ሳጥናኤል እንደ ዲያብሎስ በተጣሉ ነበር። ዞር ብለውም አያዩዋችሁም። በነገራችን ላይ አይሰሙም። የምታደርሱት ስለት የምታደርጉትን ክብር አይቀበሉም።
ክብር ለሚገባው ክብርን በመስጠት ሺህ ጊዜ ሺህ እልፍ ጊዜ አእላፋት 24ቱ ሽማግሌዎችና 4ቱ ልዩ ፍጥራን ከሚያመልኩት ጎራ ሆነው እነሱ እግዚአብሔርን በማክበር የታደሉ ናቸው። ክብሩን ቢነኩ ግን ያውቋታል። እና ወገኖቼ ዮሐንስ ሊሰግድ በእግሩ ስር ተደፋው። እሱ ግን ተው፣ ይህን እንዳታደርግ፣ እኔም ከአንተና የኢየሱስ ምስክር ከያዙት ወንድሞች ጋር አይገርም? መጽሐፍ ቅዱስ እንዲገለጥ ነው። አገልጋይ ነኝ፣ ባሪያ ነኝ አለና ልክ ኢየሱስ እንደተናገረው ለእግዚአብሔር ስገድ ብላችሁ ታች ጻፉ ቅዱሳን። ለእግዚአብሔር ብቻ ስገድ። ክብር ለእግዚአብሔር ብቻ ነው። ስግደት፣ አምልኮ ለእግዚአብሔር ብቻ ነው። ውዳሴ፣ ቅኔ፣ መዝሙር ለእግዚአብሔር ብቻ ነው። ራእይ 4 እና 5 ማየት ትችላላችሁ። በዙፋኑ ለተቀመጠውና ለበጉ ስግደትን እንዴት አድርገው በእውነት በሰማይ ሰማያት መላእክቱ፣ ልዩ ፍጥረት ሁሉ እንዴት እንደሚያመልከው አምልኮ ለጌታ ብቻ መሆን እንዳለበት ራእይ 4 እና 5 ማጥናት ትችላላችሁ። ለእግዚአብሔር ብቻ ስገዱ፣ ሳይረፍድ ሳይጨልም ሞት ሳይቀድምህ ክብር ለሚገባው ለእግዚአብሔር ክብር አምጣ እያልን ነው። ክርስቲያን ነኝ ካል ሳትሸራርፍ ሳትቆነጣጥር በፍጹም ነፍስ በፍጹም ኃይል በፍጹም ሐሳብ የሚለው ጌታ አምላክን ውደድ፣ እሱም ብቻ አምልክ። ዋው! ስግደት ለእግዚአብሔር ብቻ ብለን ጮኸን መናፍቅ ከተባልን እናንተ ብል ትባሉ እና ለእግዚአብሔር ብቻ ስገድ የኢየሱስ ምስክር የትንቢት መንፈስ ነው ይላልና መልሶ እንኳን እንደገና አሁን መልሶ ምዕራፍ 22:8 ላይ እነዚህ ነገሮች የሰማውና ያየው እኔ ዮሐንስ ነኝ ይልና እነዚህ ነገሮች በሰማው ባየው ጊዜ እነዚህ ነገሮች ላሳየኝ ፐርፐዝሊ ነው የተጻፈው። መልአክ ልሰግድ እንግዲህ የመጨረሻው መጽሐፍ ነው ራእይ። እንግዲህ የመጨረሻ ትእዛዝ የስግደት ክሊር የሆነበት የመጨረሻው መደምደሚያ የመጽሐፍ ቅዱስ ዘውድ የሚባለው ራእይ ምዕራፍ 22 መጨረሻ ላይ ዮሐንስን እንግዲህ እኔና እናንተን እግዚአብሔር ሊያስጠነቅቀን መልሶ ሲሰግድ ኖ ያለው እነዚህ ነገሮች በሰማው ባየው ጊዜ እነዚህ ነገሮች ላሳየኝ። እሱ ነው እኮ የጻፈልን። ለመልአክ ልሰግድ በእግሩ ስር ተደፎ፣ እርሱ ግን ተው፣ ይህን እንዳታደርግ እኔ ከአንተና ከወንድሞች ከነቢያት እንዲሁም የዚህን መጽሐፍ ቃል ከሚጠብቁት ሁሉ ጋር ከሁላችን ጋር አገልጋይ ነኝ፣ ባሪያ ነኝ። ለእግዚአብሔር ስገድ። ይሄን የሚሞግት ካለ ይግባ። ለእግዚአብሔር ስገድ። የሆነ ሰው ሰግዷል፣ የሆነ ሰው ሰግዳለች። ተሳስተዋል ከሰገዱ ለፍጥረት። እሺ ወገኖች እኔ ማውራት እችላለሁ? ሆቴ ኦርቶዶክሳዊ ነህ? አዎ። እሺ ኤርሚ ካለ ከኤርሚ ጋር ካሌለም ከሊቀ ተዋህዶ ጋር ታወራለህ። ልጨርስ ግን እና የብሉይ የሚያድስ ይቅርታ አንድ ነገር እንትን ልበል። ስርዓት የለህም እንዴ? አንዴ ትጨርስና ሀሳቡን አጠቃለለች በኋላ ነው። ተባረክ። አንድ ደቂቃ ብላውራና እና የራእይ መጽሐፍ መጨረሻ ላይ ዮሐንስ እንግዲህ ትልቁ ሐዋርያ ለሁለተኛ ጊዜ ሊሰግድ ሲል በቃ እንዳታደርገው ነው። ስግደት አምልኮ ለጌታ ብቻ ሲሪየስ ጉዳይ ነው። የምንቀሰፍበት ከእግዚአብሔር ፊት የምንጠፋበት ጉዳይ ነው። ለዲያብሎስ ከእግዚአብሔር ከአምላክ ፊት እንደጠፋ እንዳንጠፋ እግዚአብሔርን በፍጹም ነፍስ በፍጹም ሐሳብ በፍጹም ነፍሳችን ወደን እሱን ብቻ አምልከን ተሳክቶልን ወደ እግዚአብሔር መንግስት ሄደን ከእልፍ አእላፋት ቅዱሳን ጋር ከ24ቱ ሽማግሌዎች ጋር እንድንሰግድ ፊቱን እያየን እንድንሰግድ ወንጌል ጥሪ ያደርግልናል። ይሄ የአይሁድም ትምህርት አይደለም፣ የሐዋርያትም ትምህርት አይደለም፣ የዮሐንስም ትምህርት አይደለም፣ የብሉይ ኪዳንም አይደለም፣ የአዲስ ኪዳንም ትምህርት አይደለም። ስግደት ለፍጡራን ከተባለ ሁሉ ፍጡር ነው። ከእግዚአብሔር ውጭ ማንም ፈጣሪ የለም። ፈጣሪ ከተባለ ሌላው ፍጡር ነው። ለፍጡር አትስገዱ፣
አታመቻምቹ ለመስገድ። እንስተካከል፣ አናስተካክል አምልኳችንን። እንሻሻል፣ አናሻሽለው። እንለወጥ፣ አንለውጠው ቃሉ እላለሁኝ። እግዚአብሔር ይባርካችሁ። እንግዲህ ኦርቶዶክሳውያን መጥተው እስኪወያዩ ድረስ ልናገር ብዬ ነው። ሊቀ ተዋህዶ አናግሩልኝ። ተባረኪ ፓስተር ጋየው። ጌታ ዘመንሽን ይባርክ፣ ጸጋውንም ያብዛልሽ። እስኪ ወንድማችን ምንድን ነበረ? ምናልባት ኤርሚ ተመልሰ ይሆን እንዴ? ቅዱስ የሚያወጣል ሰው ይኖራል። እኔ ስለማይመቼ ስለማልችል ነው። ከየት ቤተ እምነት ነህ ወንድሜ? ኦርቶዶክስ ተዋህዶ ነህ ወይስ ኦርቶዶክስ? የትኛው ኦርቶዶክስ? ርቲት ተዋህዶ ነህ ወይስ ጸጋ ነህ? የትኛው ኦርቶዶክስ ነህ? ተዋህዶ። ኦርቶዶክስ ተዋህዶ ነህ? አዎ። እስኪ አንድ ጥያቄ ልጠይቅህ ኤምቢ። እሺ። ምናልባት እስኪ አሁን ለምሳሌ ርዕሱ የነበረው እኛ ስንወያይበት የነበረው ስግደት፣ እህታችንም ወጋዩ ስትናገር እንደነበረው ስግደት ማከፋፈል መጽሐፍ ቅዱሳዊ ነው ወይ? እንግዲህ ቆርኔሌዎስንም ጠቅሳልናለች። መልአኩም ራሱ ተጠንቀቅ ብሎ ማስጠንቀቂያም ጭምር እንዳታደርገው ብሏልና ይሄ ነገር እንዴት ታየዋለህ? አሁን ስግደት ለሌሎች ይገባል ብለህ ትላለህ ከእግዚአብሔር ውጭ? ስግደት ለእግዚአብሔር ነው፣ ግን ደግሞ ለቅዱሳን መላእክት፣ ለቅዱሳን አባቶቻችን እናቶቻችን ለአክብሮት እንሰግዳለን። ለሰንበተ ክርስቲያንም ትሰግዳላችሁ አይደል? ምንድነው? ለምን? ለሰንበት ለእሑድም ትሰግዳላችሁ፣ ለቅዱሳን ብቻ ሳይሆን ለእሑድ ለቀኗ። እሱን እንግዲህ እኔ ብዙም አላውቀውም። እሱን ደግሞ አይቼ እነግራለሁ በሌላ ጊዜ። አይ የሰዓታት መጽሐፍ ለእሑድ ለሰንበተ ክርስቲያን እንደሚሰገድ እሷም እንደምታማልድ ራሱ አለቷ ማለት ነው ቀኗ ግዘፍ ነስታ እንደምታማልድ እንዲሁም ደግሞ ስግደትም እንደሚገባት ይናገራል። እና ይሄስ ልክ ነው ብለህ ትላለህ? እንደው ቅዱሳኑን ለጊዜው እስኪ እናቆየውና እንመለስበታለን ብዬ ነው። አንብቤ ነው የምመለሰው። አላውቀውም እሱ። እሺ አታውቀውም? እሺ የምታውቀው ዙሪያ እናውራ። ለቅዱሳን ስግደት እንደሚገባ መጽሐፍ ቅዱሳዊ ማስረጃ አለ? አለ። እስኪ ንገረኝ፣ አሳየን እስኪ እኔም ላንብበው። ምናልባት አላየነው ይቅርታ፣ ያው ጥቅሱን የት ላይ እንደሆነ አላውቀውምና ምን ይላል? ለዳዊት ለእግዚአብሔርና ጥቅሱን አላውቀውም ነው ያልከው? አዎ ምናልባት አንተ ልታውቀው ትችላለህ የት ላይ እንዳለ። ብቻ እንትን ረሳሁት እንጂ ዞሮ ጥቅሱን ካላወቀውማ ታዲያ ለእግዚአብሔርና ለንጉሱ ሰገዱለት ይላል እስራኤላውያን። ቆይን ጋር ጥቅሱን ካላወቀው በምን አረጋግጣለህ? ያባ ገብረ ኪዳን ተረት መጽሐፍ ቅዱስ አለ ታወጣልኛለህ? ልንገርህ፣ ጥቅሱን ልንገርህና ታወጣልኛለህ? ኦኬ፣ በዚህ ቅጽበት አገኘው ንገረኝሽ። አይ ሌላ ነው ያ አይደለም። እሺ ንገረኝ። ለቅዱሳን ስገዱ፣ የሐዋርያት ሥራ ለቅዱሳን ለጻድቃን ለሰማዕታት ስገዱ የሚል ነው የምታሳየኝ አይደል? ነው ለመላእክት ለቅዱሳን ርዕሱን አላየሁም ማለት ነው። አሁን የኔ ጥያቄ ምንድነው? ለቅዱሳን ስግደት እንደሚገባ ልታሳየኝ ነው የጠየኩ። ጥያቄውን በደንብ ተረዳ መጀመሪያ። መጽሐፍ ቅዱስ ውስጥ ለቅዱሳን የጸጋ ስግደት ይገባል፣ ለነሱም ስገዱ ወይም አፈንድዱ የሚል እንድታሳይ። አይ ቃሉን ደግሞ እንትን በለው። ዞሮ እኮ እንደተመሰለ መልካም ቃሎች ናቸው። እግዚአብሔር መልካምን ቃል መናገር ወደ እግዚአብሔር ይወስዳልና ምንድነው አሁን የሐዋርያት ሥራ ምዕራፍ 27 ላይ ታወጣልኛለህ? ንገረኝ። ምዕራፍ የሐዋርያት ሥራ ስንት ግባ? ሐዋርያት ስንት? የሐዋርያት ሥራ ምዕራፍ 27 ከቁጥር 23
አዎ ከጥያቄው ውጪ ከሆንክ ግን ቀጥታ ነው የማስቆምህ። ምዕራፍ ስንት አልከኝ? 27 23 እንደዚህ ይላል። እርሱም የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህች ሌሊት በአጠገቤ ቆሞ ነበር ይላል። ልቀጥል። በቃ እሱ ነው እንግዲህ መላእክትንም ያመልክ ነበር ጳውሎስ። ምንድነው የሚለው እሱ ላይ እስቲ አስረዳኝ። እሱ ነው የሚለውን መላእክትን ያመልክ ነበር ጳውሎስ ነው ያልከኝ? ምንድነው የሚለው እሱ ታስረዳኛለህ? እሺ የእርሱ ስማኝ በደንብ የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ ነው የሚለው እንጂ የማመልከው መልአክ አላለም። እሺ ምን ማለት ነው? እስቲ እስቲ ዘርዝርልኝ። ምን ማለት ነው? የማመልከው የእግዚአብሔር መልአክ አለ እንጂ የማመልከው መልአክ ይላል እዚህ ላይ ነው ወይስ? እኔ እኮ ግራ ይገባኛል። አንዳንድ ጊዜ ኦርቶዶክሶች ግን የምታነቡት እንደ አረብኛ ወደ ግራ ነው እንዴ መጽሐፍ ቅዱስ? ዋናው ምን መሰለህ? ዋናው ተታች ያለውም ተለይ ያለውም እንዲያው ነው። ምን ማለት ነው ነው እሱ እኮ። አሁን እስኪ የማመልከው መልአክ የሚል አለ እዚህ ጋር። የእግዚአብሔር መልአክ እኮ ይላል እኮ። የማመልከው የእግዚአብሔር መልአክ ነው የሚለው ምን ማለት ነው እኮ? ምን ማለት ነው ይሄ እኮ? እንድታስረዳኝ እኮ ነው የምታነቡት መጽሐፍ ቅዱስን ኦርቶዶክስ ማለት እንዴት ፈታው አንተ ነው? እኔ አሁን ምን ግልጽ እኮ ነው። ግልጽ ያለ ቁልብጭ ያለ ነገር ምን እንፈተዋለሁ? አንተ ነህ እንጂ ያመልከዋል ማለት ነው። የእግዚአብሔር መልአክ ያመልከዋል ማለት ነው ጳውሎስ ቃሉ አይደል? አንተ ነህ እንደሱ ይላል እንጂ ምን አለ ቃሉ? እሱ እኔማ አንተ የገባህ እኛ ያልገባን ነገር እዚህ ጋር እስኪ አስረዳ። አንተ ጥቅሱን ያመጣው አብራራለህ። እኔማ እኮ አልኩህ እኮ የማመልከው የእግዚአብሔር መልአክ አለ። እኔ እሱን እንደዛ የማመልክ ቀጥታ ነው እንትኑ እና ምን ብለህ ፈታው አንተ ነው? ጥቅሱን አምጥተህ እኔን መልሰህ ትጠይቀኛለህ። ለምንድን ነው ጥቅሱን የጠቀስከው? አንደኛ ከርዕሱም ጋር አይሄድም። እኔ የጠየቅኩህ ስለ ስግደት ነው፣ አንተ የምታወራው ስለ አምልኮ ነው። አይ ግድ የለም እንቀበልህና ደግሞ ካመጣኸው ያው ከእውቀትም አላውቅም ብለሃል መስገበው። እስኪ ካመጣኸው ዘንድ ደግሞ ምን ለማለት ብለህ ነው ያመጣኸው? ከርዕሱ ጋር አይገናኝም ብዬ። አይ የአክብሮት ስግደት ወይም የጸጋ ስግደት ስንሰግድ ቅዱስ ጳውሎስ የማመልከው የእግዚአብሔር መልአክ ብሎ ተናገረ እያልኩ ነው። ተስግደትም በላይ እያልኩ ነው። አሃ ስለዚህ አሁን እያልከኝ ያለኸው እኔ እኮ የጠየቅኩ ስለ ስግደት ነው። አሁን ስለ አምልኮ አታምጣብኝ። ሁለት ነጥቦችን እዚህ ጋር ደግሞ እንድታብራራልኝ ይፈልጋል። የማመልከው የእግዚአብሔር መልአክ ማለት የማመልከው መልአክ ማለት ነው ወይ? አንደኛ ካመጣው አይቀር። ሁለተኛ ነገር ደግሞ በአጠገቤ ቆሞ ነበር ነው እንጂ በአጠገቤ ይሰግድ ነበር አይልም። እኔ የጠየቅኩ ስለ ስግደት፣ አንተ የምታወራው ስለ አምልኮ ነውና ቆቆዲያ ቅዝምዝም ወዲያ አይሆንብህም ወንድሜ። መሆን አይሆንም። ምን አለ መሰለህ መስገድን አትሰግዱም ስትል ደግሞ የአምልኮትም ይሄው አለል ያልኩ ነው። እንደውም የባሰው አለ። አልጠየቅኩም። ጥቅስ እንድትሰጠኝ የፈለኩት ለዛ ነው። ቆቆዲያ ቅዝምዝም ወዲህ እየተረትኩ እኔ የፈለኩት ሰማኝ። አትደረብ ኤምቢ አትደረብ። እንደ ትልቅ ሰው ነው የምናወራው። እኔ የጠየቅኩ የቅዱሳን ስግደት እንድታመጣልኝ ደጋግሜ ጠይቄሃለሁ። ስለዚህ እሱን ደግሞ አይ አላገኘሁም አልክ መጀመሪያ። ሁለተኛ ደግሞ እስኪ ልፈልግ ብለህ ሞከርክ። ስትሞክር ምን ታመጣለህ? በአጠገቤ ቆሞ ነበር የሚል ጥቅስ ይዘህልኝ መጣህና ወንድም የምትናገረውን ታውቀዋለህ ወይ ደግሞ ማታውቀውና ሰላም አሰናበታለሁ። ጨረስክ? ቀጥል። ስለ ጥቅሱ ጉዳይ ካለህ ንገረኝ፣ አለዛ ጊዜ አትፍጅብኝ። እሺ እንግዲህ ለአምልኮት ለስግደት በሌላ ቀን እመለሳለሁ። በደንብ አይቼ ጥቅሶችን ይዤ ማለት ነው። በቃ ርዕሱ እሱ ነው። ግን ምን አለ መሰለህ የጳውሎስ የሚያመልከው መልአክ እንዳለ ማያት አትንጫጫ። ኤምቢ በዚህ ክፍል ጳውሎስ መልአክ ያመልካል ማለት ነው። ስግደቱን ተወው። እሺ
በሰማይ በምድር ሌላ አምላክ አታምልክ ብሎ የእግዚአብሔር ቃል ፈሪሳዊ የነበረ የቃላት ካልሆነ በስተቀር ብዙ ጊዜ ሲዛችሁ ስትመጡ ጳውሎስን ነው እየከሰሳችሁ ያለው። ጳውሎስ መልአክ ያመልካል። ጳውሎስ እንዴት መሰለሽ መጽሐፍ ቅዱስ ላይ ነው የሚለው። ስለዚህ ምን ማለት ነው ብለሽ አንቺ እስቲ ንገሪ። ምን ማለት ነው ብለህ ከጠየቅከን እኔ የማመልከው እግዚአብሔር መልአክ እያለ ነው። እግዚአብሔርን ነው አመልካለሁ ያለው እንጂ ጳውሎስ እዚህ ጋር መልአክ አመልካለሁ ካለ እኮ አይሁዳዊም አይደለም ክርስቲያንም አይደለም። የእግዚአብሔር መልአክ ሌሎች አማልክት አይኑሩህ ብሎ ስለ ክርስቶስ እየሰበከ ያለ ሐዋርያን መክሰስ ማለት ነውና ከቋንቋው ጋር ተግባባ መጽሐፍ ቅዱስ ነው እኮ የሚለው። ቆይ ያንተን ስህተት ለማረም ጳውሎስን ስህተተኛ ማድረግ አትችልም። ጳውሎስ የሚያመልከውን ያውቃል፣ እኔ የማመልከውን አውቃለሁ ይላል። በተለይ እኮ ደግሞ በጣም አሳፋሪ የሚሆነው የማመልከው መልአክ አለ ካላችሁ ጳውሎስ ላይ ነው ጥያቄው የሚነሳው። አገልግሎቱ ላይ ትምህርቱ ላይ ነው ጥያቄ የሚነሳው። ጳውሎስ አንተ አሁን በደንብ የምትመልስልኝ መልአክ አመልካለሁ ነው እያለ ያለው። ይኸውልሽ እንዴት መሰለሽ እንግዲህ መጽሐፉ ይላል፣ ግን እንዴት ነው የሚፈታው ነው ዋናው። ምንም መፈታት አይፈልግም። አማርኛው ግልጽ ነው። እኔ የማመልከው እግዚአብሔር መልአክ ነው እኮ የሚያለው። የማመልከው እግዚአብሔር መልአክ እኮ ነው ያለው። በሌላ ትራንስሌሽን በደንብ ማንበብ ይችላል። ጥቅሱን ያመጣው እሱ ነው። እሱ ነበር ማብራራት ያለበት ብዬ ላለሁ። ብዙ ጊዜ ስለሚያሳስብ ተጋብቶ ግራ ለማጋባት ነው እንጂ ጠፍቶት አይደለም ብዬ አስባለሁ። ወይም ደግሞ እንዳለው ወይም አላዋቂ ነው ማለት ነው እንጂ ጳውሎስ እኔ ጥያቄ ቀሲስዬ ጳውሎስ መልአክ ያመልካል እያሉ እየወነጀሉት እንደሆነ ይሰመርበት። አዎ መልአክ ያመልካል ነው እኮ። አሁን እነሱም እኮ እያሉ ያሉት አሁን ጥቅስ ፍለጋ ነው። አሁን መልአክኛም ያመልካለሁ እያለ ነው እኮ በገደምዳሜው። በሌላ አባባል በጀርመንኛ እኮ እያለን ያለው ኤምቢ ይሄ ጥቅስ ጳውሎስ መልአክ ያመልክ ነበር፣ እኔም መልአክ አመልካለሁ ነው። ጭራሽ ወደ አምልኮት አሳድገነው እንኳን ስግደቱ ይገርምሃል እንዴ እኮ ነው የሚያወራው። ስግደቱ ይገርምሃል እንዴ መልአክ እናመልካለን ሊከተው አይደል እንዴ? ይኸውልህ እንዴት መሰለ እኔ አበባኔ መልአክ እናመልካለን እንደ እግዚአብሔር አላለም፣ አናመልክም። እኛ ያክብሮት ስግደት ይኸውልህ ልንገርህ፣ ያክብሮት ስግደት እንሰግዳለን ለቅዱሳን መላእክት ለመቤታችን፣ ግን እንደ እግዚአብሔር አንሰግድም። ምን ማለት ነው? እግዚአብሔር ኢየሱስ ክርስቶስ ለአምላክነቱ ለፈጣሪነቱ እንሰግዳለን፣ ለነሱ ደግሞ አክብሮት እንሰግዳለን። ስለዚህ አሁን እኔ እኮ ጠየቁ ስለ ስግደት እስኪ አንድ ንገረኝ፣ የጸጋ ስግደት ስገዱ የሚል ነው አሁን እኔ ጥያቄ እኮ ነው። ከሌለ ለምን ትዳከማለህ? ራስን ለምን ታደክማለህ? ራስስ ግራ ገብቶ ሌላውን ግራ ለምን ታጋባለህ? እናንተ ደግሞ መጽሐፍ ቅዱስን የምታነቡት ቆይ መጽሐፍ ቅዱስን እንዳረብኛ ወደ ግራ ነው የምታነቡት እኮ እናንተ። አባ ገብረ ኪዳን እኮ ሲናገር ታቦት አሰረቁ ብሎ ይሰረቃል ብሎ እንዴት መሰለው ይሄ እንትን ማለት መሳደብ ባይዘጉ ስድብ ጥሩ አይደለም። ወይንም ደግሞ የአላፊ ቃላት መናገር ከሰይጣን ነው። ስግደት እንዴ እውነት መናገር ስድብ ነው? ስድብ ማለት እኮ ስድብ አይደለም። ከግራ ነው እንደምታነቡ ማለት ተግራ ማን ያነባል እስቲ ንገረኝ። እና እግዚአብሔር ከኔ ውጭ ሌላ አምላክ አታምልክ ያለ እግዚአብሔር ያለው እግዚአብሔር ቀጥተኛውን ነው መናገር ያለብህ። ቀጥተኛውን መናገር እንጂ ከግራ ነው እንደምታነብ ማለት የለብህ። አታች ሚዩት አድርጊው። አሳፋሽ ነው አሰፋሽ አንዴ ሚዩት አድርጊው ከቻልሽ። አሰፋሽ እታችን ሚዩት አድርጊው። ወይ መናገር ከፈለግሽ እድል ልስጥሽ። አሰፋሽ ሰማ በስርዓት ገብታ ይሆናል ወይ? ሰላም ሰላም። እሺ ኤምቢ አሁን እኔ እየጠየቅኩ ያለው ስለ ስግደት አንዲት አንቀጽ ልታሳየኝ ትችላለች ሆይ ነው። አለዛ ከንቱ መክበዝበዝ ይሆንብሃል፣ ተወርዳለህ ወንድሜ። ስለ ስግደት ጥቅስ አመጣላችኋለሁ በሌላ ቀን በደንብ እንትን ብዬ አመጣለሁ። ዛሬ ብዙም ዛሬ ግን ለጊዜው ልታገኝ አልቻልክም።
ነው አለ ግን አላስታውሰውማ። በደንብ ጽፌ ማስቀመጥ አለብኝ። እሺ ይሆንልህ እንግዲህ ያው እስኪ አባ ገብረ ኪዳንም ጠይቀው ምናልባት እሱ ብዙ ያውቃል፣ ብዙ ተረት ያውቃል። ሲነግርህ እንተ ለማንኛውም ወጋየሁ ከመውጣቱ በፊት የምትጠይቂው ካለ ያው ግን መልሰህ አንብብ። አሁንም ከመለስክልን ጳውሎስን እየወነጀላችሁት ነው። የማመልከው የእግዚአብሔር መልአክ ነው የሚለው ሌላ። እንግዲህ መጽሐፍ ቅዱስን በተለያየ ትራንስሌሽንም አንብብ። ጳውሎስ እግዚአብሔር ብቻ የሚያመልክ ፈሪሳዊ የነበረ ክርስቶስ የበራለት መልአክ አመልካለሁ እያለ ከሆነ ጥያቄውን ጳውሎስ ላይ ነው የምታመጡት። ቃላት ላይ ነው። እኔ ቃላት ላይ ነው። አንድ ዶክትሪን ደግሞ ቆይ አንድ ነገር እኔ እኮ ያመጣሁት ከመጽሐፍ ቅዱስ ነው እንጂ እኮ ተራሴ አይደለም። እናቴ እኮ መጽሐፍ ቅዱስ ምን ይላል ብሎ ማጥናት ጥሩ ነው። ጳውሎስ ስለ አምልኮ ያለውን ስነ መለኮት ታውቃለህ። የአዲስ ኪዳን እስቲ አስረጅኛ፣ የመጽሐፉን ምን ይላል የሚለውን ያንን አስረጅኝ እስቲ ምን ማለት እንደሆነ። እኔ የማመልከው የእግዚአብሔር መልአክ ማለት ነው ቋንቋው ነው በቃ። እኔ የማመልከው ለምን ብዙ ጊዜ ነው የምትሳሳቱ? እኔ ምን አልኩኝስ? እንደዛ አይደል እንዴ ያልኩኝስ? የተነበበውን ነው። አይ ጳውሎስ ሊል የፈለገው የመላእክትን አምልኮ በነገራችን ላይ እና ስግደት እኮ ለመደገፍ መሰለኝ የገባው ኤምቢ። አይ ኖ እኔ እኮ አዎ ትክክል ነሽ፣ ግን ሁለተኛ ይሄን ጥቅስ ይዘህ እንዳገባ ከጳውሎስ ጋር ነው የምትጋጨው። የመጽሐፍ ቅዱስ ወዴት ይሄዳል እናቴ? ኤምቢ ትክክለኛው ስም ማለት ትክክለኛው ስም ማለት ነው። ምን ችግር አለው? ስሜ ደግሞ ያስፈልጋል እንዴ? አይ ትክክለኛውን ስምህን ንገረኝ ላስረዳህ። ያው አንተ ብዙም ጥቅስም ምንም ስለማታውቅ ብዬ ነውና ትክክለኛውን ስምህን ንገረኝና በደንብ እንደሚገባ ቋንቋ ላስረዳህ። ጥቅስ አለማወቅ እኮ እንትን አይደለም ባይዘው። አይ እኔ ሃይማኖት ነው አላልኩም። ስሙ ማን ነው እኔ ጠየቅኩህ። ኤምቢ ቢበልና ጥራኝ። አይ በቃ ወረድ ትክክለኛ ስምህን መናገር ካልቻልክ አንተ ራሱ ሙስሊም ነህ እያሉ ነው ከታች እንጂ ኦርቶዶክስ እንዲህ ብሎ አያምንም። መልአክ አመልካለሁ ብሎ አያምንም። ሙስሊም ነህ እያሉ ነው ከታች እየጻፉ ነው። መጽሐፉ ላይ ነው። ስለዚህ ትወርዳለህ ማለት ነው። ሞዴሬተሮች ከቻላቸው አውርደው እኔ ወርዳለሁ፣ ችግር የለም ወርዳለሁ። ልሳ አንብበው እንዴ አንብበው። ጳውሎስ መልአክ አመልካለሁ እያለ አይደለም፣ በተለያየ ትርጉም ይነበብ። ብዙ ጊዜ ይሄንን ጥቅስ ስለ መላእክት አምልኮ ለመሞገት አትምጡ። ከጳውሎስ ጋር ነው የምትጋጩት። ጳውሎስ ደግሞ አንድ አምላክን የሚያመልክ ነው። አንድ አምላክን እና ለእምነቱም የተሰዋ ሐዋርያ ነው። ከመጽሐፍ ቅዱስ ከጠቅላላ የአምልኮ ትምህርት ጋር የሚጋጭ ስራ አይሰራም ጳውሎስ። እና መልሳችሁ አንብቡ። እንደው በዚህ ጥቅስ ባትመጡ ጥሩ ነው። በአጽማያኑ ግን ግር እንዳያሰኝ አንድ ምሳሌ ልናገር። የማከብራት የወጋየሁ ልጅ ብል አሁን እኔ ለምሳሌ ማለት ነው፣ ቀላል ምሳሌ የማከብራት የፓስተር ወጋየሁ ልጅ ብዬ ብል አሁን የማከብራት ብዬ ያልኩት ማንን ነው? የማመልከው የሚለውን ስለሚተካ ብዬ ነውና የማመልካት የወጋየሁ ልጅ ይቅርታ የማከብራት የወጋየሁ ልጅ ብዬ ብል ለታች ለሚሰሙት ሰዎች ግራ እንዳያሰኝ ብዬ ነውና አውቆ ነው እንትን ያለው ልጅ እና የማከብራት የወጋየሁ ልጅ ብል የማከብራት የሷን ልጅ ነው ወይስ ወጋየሁን ነው? የማከብራት የወጋየሁ ልጅ ካልኩ ወጋየሁን ነው የማከብረው። የማከብራት የወጋየሁ ልጅ ከኔ ወደኔ መጣች ብል የማከብራት የወጋየሁ ልጅ እስካልኩ ድረስ ወጋየሁ ነው መጀመሪያ። ወይም ደግሞ ስለ ግስም በደንብ የሚያውቅ አይመስለኝም እንጂ ቅድመ ጽዋኤ የሚመጣው ሰው ስም ነው ትክክለኛ ገላጩ ማለት ነው። ለምሳሌ ወጋየሁ የወጋየሁ ልጅ የምወዳት የወጋየሁ ልጅ ብዬ ብል ማለት ነው። የማከብራት የወጋየሁ ልጅ ካልኩ ወጋየሁን ነው የማከብረው እንጂ የሷን ልጅ አይደለም። ምክንያቱም በግዕዝ የግስ አወጣጥ ቅድመ ጽዋኤ የሚባለው ስም ቀድሞ የሚመጣው ስም ነው ተከባሪ ወይም ደግሞ ተጸዋዩ ማለት ነው። እና ይህንን እንኳን ሳትለይ የእግዚአብሔር መልአክ ብሎ አለ እያልክ ጥቅስ ይዘህ ትመጣለህ። እና ሲጀመር ኦርቶዶክስም እንደዛ ብላ አታምንም። አንተ ሙስሊም ነህ ብዬ አስባለሁና ኦርቶዶክስ ራሱ የሚሰሙ የኦርቶዶክስ እንትኖች ጳጳሳቱን ሳይቀር
ወይም ቀሳውስት አባ ገብረ ኪዳን እንኳን እንዲህ ብሎ አያስተምርምና መላክን እናመልካለን የሚል ማለት ነው። ምናልባት በአዲሱ ፖሊስ ተሻሽሎ ካልሆነ በስተቀር አዲሱ ፖሊሱን አላውቀውምና ከዛ አንፃር ነው። ሌላ ኦርቶዶክሳውያን ካላችሁ ካህናት ግቡ። የኦርቶዶክስ ካህናት ካላችሁ ምዕመናኑ እንኳን ጥቅስም ብዙም አይደሉም። ስለዚህ እንደኛ አይነት ካህናት እንደ ትንሽ ማዕረግ በቤተክርስቲያኒቷም ዘለቅ ብላችሁ የተማራችሁ ካላችሁ ጥያቄን ጠይቁ። ለጸጋ ስግደት የሚባል አለ ወይ በመጽሐፍ ቅዱስ? ጨርሱ። ጸጋ ስግደት፣ የባህሪ ስግደት፣ የጸጋ ስግደት፣ የአምልኮ ስግደት የሚባል አለ ወይ ነው የኔ ጥያቄ። አዎ በአዲሱ ፖሊሲ አይታወቅም። ፖሊሲው ተሻሽሎ ካልሆነ በስተቀር እንደዛ የሚባል ትምህርት አላውቅም። እኔ ራሴ የኦርቶዶክስ ካህን ነኝ እኮ ግን እኔ በወንጌል የማምን ነኝ እንጂ በተረታ ተረት አላምንም። ለየት የሚያደርገኝ እሱ ብቻ ነውና እንደዛ ነው። በየወቅቱ ስለሚቀያየር የሲኖዶሱ ፖሊሲ ተቀጥም እንደ ክርስቶስ እኮ የማርያም ስጋ ነው ደሟም የፈሰሰው የማርያም ደም ነው ብሎ እኮ ተባደ እኮ ሲኖዶስ እኮ አንድ መግለጫ አልወጣበትም እኮ የአንድ ጳጳስ ማለት ነው። እና ከዛ አንፃር ነው አዲሱ ፖሊሲ ያልኩት። ሌሎች ኦርቶዶክሳውያን ካላችሁ ግቡ እድሉ ልስታችሁ። አለዛ ፓስተር ወጋየሁ ሐሳብሽን ካቋረጥኩሽ ይቅርታ ቀጥይ። ሰላም ለእናንተ ይሁን። ሰላም ኤርሚሻ፣ ሰላም ከተዋህዶ ነው መሰለኝ የሚናስበው። ቀደም ልጁ የገባው ስላልመሰለኝ ነበር ንግግሩ ወዴት ሊሄድ እንደነበረ የተረዱት ስላልመሰለኝ ነበር ቶሎ ብዬ ኮንፍሊክት የገባሁት አውቄ ሳይሆን ግን ልጁ በጣም ሊያጭበረብር ነው የፈለገው። አይደለም ስግደት አምልኮም አለ ይግረምህ ሊል ነበረ ሐሳቡና በጣም የሚያበሳጭ ቃል ነው በእውነት ለመናገር ከሆነ ይሄንን ጠቅሶ ላይክ አሁን እነሱ የሐዋርያት ቅብብሎሽን እንቀበላለን ብለው ስለሚያምኑ እና ይሄው ሐዋርያቱም እኮ ለመላእክን ያመልከዋል አይነት ነገር ይሄ ነው የኛ የሐዋርያት ቅብብሎሽ የሚለውን ነገር ለማምጣት ነው የፈለገውና ይሄኛው ላይ እንደውም በጣም አትኩረት ተሰጥቶ በደንብ ተመቶ ሊወድቅ የሚገባ የከሸፈ ትምህርት ነው። የከሸፈ ይሄ ዕውቀት ነው ይዞ የመጣው እሱና እሱን የመሰሉ ብዙዎችም በእንደዚህ ነገር ያምናሉ ብዬ ያምናለሁ። ከምንም አያመጣውም ይሄ ልጅ ይቺን ብቻ ጥቅስ ሌላ ጥቅስ ሲጠየቅ ያልጠቀሰ ይቺን ብቻ መዞ የመጣው በደንብ አድርገው ማህተብ አድርገው ስለነገሯቸው ነውና በደንብ ይሄን ነገር አስረግጣችሁ ነው ብትነግሯቸው ትክክል እንዳልሆነ በቃ ይሄ የተባለው መጽሐፍ ቅዱስ ያመጣው ነገር ጳውሎስ ለመላእኩ መላእኩን ሊያመልክ እንዳልሆነ በደንብ አድርጋችሁ ብትነግሯቸው ብዬ ነው። ተባረኪ እህታችን ኤርሚስ። ከተመለስክ ያው ድምጽ ነው ምልክት ንገረኝ። ኦርቶዶክሳውያንም ካላችሁ ወለተ ብዙ ጊዜ ከታች ጽፌያለሽና አንቺ ያው ኦርቶዶክስ ነሽ፣ ኦርቶዶክስ ተዋህዶ አይደለሽ፣ ረቴት ኦርቶዶክስ ነሽ። ሐሳብ ካለሽ ያው ብዙ ጊዜ ጠይቄሻለሁ፣ ግን አንድም የምታውቂውም ነገርም የለም። ደግሞ ምናልባት ወደ መጽሐፍ ቅዱስ እውነት ተመልሻለሁ የምትይ ከሆነ ግቢና ሐሳብሽን እንጠይቅ። ግቢ ሐሳብሽን በደንብ ማስተላለፍ መሞገት ትችያለሽ ገብተሽ እንጂ ስም ማጥፋት ልክ አይደለም ለማለት ነው። ሪታ ተባረኪ። በእውኑ በኦርቶዶክስ ተዋህዶ ስግደት የጸጋ ስግደት፣ የአምልኮ ስግደት፣ የባህሪ ስግደት የሚባል የአክብሮት ስግደት አራት አይነት ነው። ባይዘው ስግደት በኦርቶዶክስ አራት አይነት ነው። የጸጋ አለ፣ የባህሪ አለ፣ የአምልኮ አለ፣ የአክብሮት አለ። ይህ እንደው መጽሐፍ ቅዱሳዊ መሰረት አለው ወይ? መጽሐፍ ቅዱሳዊ እውነት አለው ወይ ነው የኛ ጥያቄ። ይህንን እንሞግታለን፣ መጽሐፍ ቅዱስን ጠቅሰን እናስረዳለን የምትሉ ከሆነ ግቡ። የፈረስ ጉልበት ምንድነው? ኦርቶዶክስ ነህ? ኦርቶዶክስ ሞዴሬተር ቢሰጠኝ እርሚ ጥሩ ነበር። ያው እንትን እያልኩ እየሳብኩ አወያያቸው ነበረ። ሞዴሬተሮች ካላችሁ ሳቡትና ኦርቶዶክስ ከሆነ እንጠይቀው።
ኦርቶዶክስ ከሆነ እንጠይቀው። ሰላም ጤና ይስጥልኝ። ጤና ይስጥልኝ። የፈረስ ጉልበት ነው የሚለው። እንዴት ነህ? ሰላም ነው፣ ሁሉ ሰላም። እግዚአብሔር ይመስገን። እንዴት ነህ? ከኋላ የሚንጫጫ ነገር አለ። ድምፁን እንትን በለውና አስተካክለውና። ምንድነው ቤተ እምነትህ? ከየት ነህ? ከወዴት ነህ? ኦርቶዶክስ ተዋህዶ ወይስ ኦርቶዶክስ? የትኛው? ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ ነህ ወይስ ኦርቶዶክስ ተዋህዶ? ጸጋ አይደለም። እኛ እናውቃቸውም እነሱን። አሁን ጸጋ ካራ የምትሉትን እኛ እናውቅ። ጸጋ ስላለው ጸጋ አለ፣ ኦርቶዶክስ አለ፣ ጸጋ ኦርቶዶክስ አለ፣ እንዲሁ ደግሞ ቅባት ኦርቶዶክስ አለ። ለዛ ብዬ ነው። እሺ የጸጋ ስግደት መጽሐፍ ቅዱሳዊ ነው? አዎ። እስቲ የጸጋ ስግደት ስገዱ ከእግዚአብሔር ውጭ የሚል አንዲት ጥቅስ ፈልጋለሁ። አንዲት ይበቃኛል፣ እንደው ሌላ አላበዛብህም። የጸጋ ማለት አንድ ጥቅስ ስትለኝ እኛ እኮ መጽሐፍ ቅዱስ ብቻ ብለን አናምንም፣ ትውፊትም እንቀበላለን። አይ አውቃለሁ። እሱማ መጽሐፍ ቅዱስ ብቻ ብላችሁ አታምኑ። አባቶች እንደሰገዱ እናውቃለን። የፈረስ ስናወራ በስርዓት ነው፣ እየተደራረብን አናወራም። ልክ ነህ። መጽሐፍ ቅዱስ ብቻ ብላችሁ አታምኑም። ገድለ ተክለ ሃይማኖትም ጭምር ገድለ ኢየሱስ ሞዐም ጭምር ብላችሁ ነው የምታምኑት። ታምረ ማርያምም ጭምር ብላችሁ። ስለዚህ አሁን መጽሐፍ ቅዱስ ነው የተረቱን ተወውና መጽሐፍ ቅዱሳዊ ማስረጃ ካለ እንቀበል። አባቶች እንደሰገዱ ለነገስታት የሚናገር ቦታ ብዙ ቦታ አለ። ዮሐንስ ራእይ ላይ ለምሳሌ አልጠየቅኩም። ይፈረስ ምንድነው የጠየቀኝ? ካለ ለነገስታት ሰገዱ አላልኩ። እኔ የጠየቅኩ የጸጋ ስግደት ስገዱ የሚል አሳየኝ። ያ ክብር ለሚገባው ክብር እንሰጣለን። ለሚገባው ክብር እንሰጣለን። መች ጠየቅኩ? እኔ ክብር ምናምን እሱን አልጠየቅኩ። እኔ የጠየቅኩ የጸጋ ስግደት ስገዱ። አንተ ቃል በቃል የጸጋ የሚለውን ነው የጸጋና አምልኮ የሚለውን የፈለከው? አዎ ከመጽሐፍ ቅዱስ እውነት ጠቅሰህ ይሄ እኮ መጽሐፍ ቅዱስ እኛ እኮ መጽሐፍ ቅዱሳዊ እውነት አለን ብለህ በኮንፊደንስ እንዴ እናንተ እኛ መጽሐፍ ቅዱስ ብቻ አንልም አልኩህ እኮ። የአባቶችን ትምህርት እንቀበላለን፣ ትውፊትን እንቀበላለን። ገድለ ሃይማኖትን ተክለ ሃይማኖትን ትቀበላለህ? አሁን እንቀበላለን። ቤተክርስቲያን የተቀበለችው እንዳለ እንቀበላለን። የተክልየ በጠጥ ከክርስቶስ ደም ጋር ሎቱ ስብሐት ከክርስቶስ ደም ጋር አይልም። እንደዛ አይልም። አሁን ወደ ርዕሱ ተመለስና ይቀበላሉ ተክለ ሃይማኖትንም አልከኝና ከዛ አንፃር እኮ ቤተክርስቲያን የተቀበለችውን ሁሉ እቀበላለሁ። በቃ እሷ ያለችውን በሙሉ ትቀበላለህ አይደል? አሁን እንደ መጽሐፍ ቅዱስ መዝኜ እቀበላለሁ። ድንግል ማርያም ዘላለማዊ መንግስት አላት የሚለውንም ትቀበላለህ? የአባ ጊዮርጊስን ድርሰት እኛ በአውድ ነው የምንፈታው። አውድ የሚባል ነገር አለ። አሁን አንተ ምን ባውድ ለምን ወደ ጥያቄው አንገባም? እና የጸጋ ስጠትና የአክብሮት ስግደት ቃል በቃል እኛ ክብር ለሚገባው ክብር እንሰጣለን። ባውደ ምሕረት ነው የምትፈቱት እናንተ፣ ባውድ አይደለም የምትፈቱት። እሺ አሁን አዛገኝ የተባልከው ቃል በቃል የለኝም አልኩህ እኮ። በቃ ከሌለ ታዲያ ምን ታደርጋለህ? እዚህ ወንድሜ ለምን ራስን ታደክማለህ? የለኝም ማለትም ለነገሩ አንድ ማስረጃ ነው። እንደዚህ ከሆነ ስላሴ የሚባል አለ እንዴ? አለ። አሁን ስላሴ አልጠየቅኩም። ርዕሳችን ማለት ነው። አንተም እኮ ያልሆነ ነገር ነው። በመልአት የምንቀበለው ነገር እንኳን ባውድ ነው የምንፈታው አላል። ባውድ አይደለም። አንተ ባውድ ምሕረት ነው የምትፈቱት። ተወሱን ማስረጃ ከሌለ በቃ ወረድ ወንድም አትልክ። ወዳጅ ማስረጃም አለኝ እንዴ? ማስረጃም አለኝ እኮ እንዴ። ለነገስታት እንደተሰገደ ማስረጃዎች አሉ። ለመላእክ እንደተሰገደ ማስረጃ አለኝ። ክብር ለሚገባው ክብር ስጥ፣ ክብር ለሚገባው ክብር ስጥ ቢባል ማስረጃ። የፈረስ በስርዓት አውራ።
እውነት የሌለው ሰው እኮ ትንሽ ስትነካው በቃ መጮህ ምናምን በቃ ያልተጠየቀውን ማውራት ምናምን። አሁን ለምሳሌ አንድ ሌባ የሚገርማችሁ ያው የወንጀል መርማሪዎች ፖሊሶች ምናምን ከታች ታውቃላችሁ፣ ሌባ ብዙ ጊዜ ይቅበዘበዛል ግን ያልተጠየቀውን ሁሉ ያወራልና እውነት ከሌለህ እንደዛ ነው የምትሆን። አሁንም ይሄን የመጽሐፍ ቅዱሳዊ መስለው ይሄ ነው ያልተጠየቀውን እኔ ጠየቅኩ ስለጸቀስ አለኝ እንጂ ወዳጅ አለኝ እንጂ ወዳጅ እኮ ነገር ስለሌለም አልከኝ አላልከኝ። ክብር ለሚገባው ክብር ስጥ የሚለው እኮ በቂ ነው። ክብር ለሚገባው ሁሉ ክብር ሰጣል። አልጠየቅኩም እኮ እሱን ወንድም በቃ ወረድ አሳዘንከኝ። ለምን ታስወርደኛለህ? የለኝም ብለሃል እኮ ቅድም። በቃ ማስረጃ የለኝም አለኝ እንጂ ክብር ለሚገባ ክብር ስጥ። ለነገስታቱ እንደተሰገደ ይሄ ሁሉ እኮ በቂ ነው። አይ ወንድሜ እስኪ እንደው እሱን እንደው ይሄ የጸጋው ከሌለ እስኪ የማን ነው የአክብሮት ስግደትስ ብለህ ያልከው አሁን የጠቀስከው የአክብሮት ስግደት ማለት እንደው ቃሉ ራሱ ሊትራሊ ምን ማለት ነው? ማክበር ማለት ነው። ማክበር ማለት ነው። እንዴት ብለህ ነው የምታከብረው? እግዚአብሔር ያከበራቸውን ማክበር፣ ቅዱሳንን ማክበር። የአክብሮት ስገዱ የሚልስ ታሳየኛለህ? እንደው አሁን አንተ ባልከው ልምጣ። እንደው ሌላው ልትሆን ያው መጽሐፍ ቅዱስ ነግሬሃለሁ እኮ ዳዊት እንደሰገደ። አሁን የፈረስ ሰማይ እኔ የምፈልገው የአክብሮት ስገዱ የሚል ቃል በቃል አለ ተጽፏል። ታሳየኛለህ? የለም እሱ የለም። እውነትህን ነው እሱ የለም። ግን ሐቀኛ ሰው ነህ አንተ በእውነት በዚህ አደንቃለሁ። ቅድም ብያለሁ እኮ መጽሐፍ ቅዱስ ብቻ አንልም፣ ትውፊት እንቀበላለን፣ የአባቶችን ትምህርት እንቀበላለን እንጂ ቃል በቃል የአክብሮት ስገድ የጸጋ ስገድ አታ የለም። እኔ ራሴ ፈልጌ አጥቼዋለሁ። ከሌለ እኮ በቃ እኛ ዝም ብለን ቄሶቹ ነን ዝም ብለን የጫንባቸው ክብር እንሰጣለና ክብር አሁን አንድ አባት ቢመጣ አባቴ አንተ አባት ቢመጣ እጅ ነሳል፣ ክብር ሰጣል። እጅ ነሳል። እሱ እኮ አሁን ችግሩ ምን መሰለህ፣ በእግዚአብሔር መንግስት ላይ የሚቃረን ከመጽሐፍ ቅዱስ እውነት ጋር የሚቃረን ሆኖ ሲገኝ እሱን ነው እንጂ የምንቃወመው እኮ። ማንኛውም ሰው እኮ ልታከብር ትችላለህ። የግድን የወርቅ መስቀል አለብህ ብያል እኔ እንደዛ ላረግማ ከብረው ሰው አልሰግድለትም። በነገር ላይ ጥሩ ነገር መስራት በተግባር ነው የማሳየው። አንተ ላፈንድድ ካልኩ ትችላለህ፣ እኔ መብትህን አልጋፋም። ግን አሁን ያቆሉት የለም። እስኪ ወደ ሌላ ልሂድ ደግሞ ግዴለ። እስኪ እንደው የቤተ ክህነት ተምረሃል? የፈረስ አይ በስሱ ተምሬያለሁ። እንደው ጫን ብዬ አልተማርኩም። ግን በስሱ ቀጠን ብሎ ነው የተማርኩት። ቀጠን ያለ ትምህርት ነው የምትለኝ? አዎ የኔ ድክመት ነው እንጂ አልልኩም። ይሁን ግድ የለም ትበቃለች። እስኪ እናብቃቃት፣ እኔም ቢሆን አግዛለሁ። እሺ ተዘራ ናግባ ሳቦት ሞዴሬተሮች ኤርሚ ሲመልስ ዛሬ ሞዴሬተር መጠየቂያ። እሺ እንደው ካልከኝ እንደዛ ተምሬያለሁ የተክነት ትምህርት ካልከኝ አላልኩም። ተምሬያለሁ አላልኩም። ታው እንዴ በስሱ አላልከኝም? አሁን በስሱ ምስል እንደው ይሄን አክል እንድቁጭ ብዬ እስክሪፕቶና ደብተር ይዣለሁ። ተዘራ ሚውት አድርግ። ማታ አየርኩኝ። ተዘራ ሚውት አድርግ። እንደው በስሱ ኮኮ ስላልክ ብዬ ነው የፈረስ። እሺ በስሱ ግን ተምራል አይደል? ስለዚህ እንደው አሁን የአምልኮ ስግደት ምናምን የሚለውን እንውጣና እስኪ በሌላ እንደው ቻሌንጅ ላርግ ልሞክር። ምናልባት እውቀቱ ካለ በእርግጥ ካህናቱም አያውቁትም እንኳን አንተ። አሁን ለምሳሌ ቅዱሱ ህብስት ወይም ደግሞ ቅዱሱ ዳቦ ብለን የምንለው በእኛ ኦርቶዶክሳውያን ነፍስ የተለየው ዳሽ አንተ ኦርቶዶክሳውያን ነህ እንዴ? እኔ እኮ ኦርቶዶክስ ካህን ነኝ እና ሳላቅ እንደዚህ ጠይቃለሁ እንዴ? ፈረስ ኧረ በሕግ አምላክ ተው በእናትህ እንዴ! ማርያም ታማልዳለች እንዴ? ማርያም አማላጅ ናት። ቆይ የፈረስ አሁን የጠየቅኩህ መልስ። ኦርቶዶክስ ከሆንክ መልስ። አንተው እንትን አትበላ። ኦርቶዶክስ አትሁን። ኦርቶዶክስ ነኝ። ቆይ አሁን ርዕስ አታስለቅቀኝ። እሺ ማርያም ታማልዳለች ኦርቶዶክስ ከሆንክ? የፈረስ
መጀመሪያ ጥያቄውን የተጠየቀውን መልስ ጠይቀኝ ብለሃል። ከዛ ደግሞ ቀጥታ እና አትክሰፋሽ አትክሰፍ ሊቀ ተዋህዶ አትክሰፍ እንዴ ኦርቶዶክስ ነኝ አልክ። ኦርቶዶክስ ማርያም እንደምታም አልከሰስኩህም እኮ ኦርቶዶክስ ነኝ አልክ። ኦርቶዶክስ ከሆንክ ማርያም ታማልዳለች ወይ? እኔ ኦርቶዶክስ ብቻ አይደለም ካህን ነኝ። እሱን ቀጥለህ ትጠይቀኛለህ እኮ እኔ እኮ መልስልኛ እንዴ እንዳቅና እንዳምነ የእመቤቴን ምርጃ ትቀበላለህ? ቆይ እስኪ የፈረሳ እንደ ሚዩት አድርግ። እሺ አደርጋለሁ። አዎ አሁን የጠየቅኩህ አንደኛ ካህን አይደለህም ብለህ የምትል ከሆነ መቼም ይሄንን ካህን እንኳን ምእመን ካህን ራሱ አያውቀውም፣ የሚያውቀውን ነው የምጠይቅህ። ሁለተኛ ግዕዙንም በደንብ አጣቅሼ እነግርሃለሁ ማለት ነው። አሁን እኔ ጥያቄ የምንበላው ህብስት የምንጠጣው ጽዋ መለኮት የተለየው ዳሽ የተዋሃደው ዳሽ ሙላ ነው። አሁን የኔ ጥያቄ ፈረስ በእርግጥ አንተ ማታውቀው ግን ካህናቱም አያውቁትም። በእርግጠኝነት ነው የምልህ አንድ ካህን ቢገባ አያውቀውም። ይሄን ምን ማለት ምን እንደሆነ ማያውቅም። እስኪ ምን ማለት ነው? እስኪ ግልጽ አድርግልኛ። ምን አልክ? እሺ ግልጽ ላድርግልህ። በቅዱስ ቁርባን ታውቃለህ አይደል? አዎ የምንቀበለው ቁርባን ስጋው ደግሞ ወይም ደግሞ በሌላ አባባል ስጋው ደግሞ መለኮት የተለየው ዳሽ የተዋሃደው ነው እያልኩ ነው። እንግዲህ ኦርቶዶክስ ከሆንክ ይህን ማወቅ አለብህ። አለዚያ ዝም ብለህ ነው የምትቀበለው ማለት ነው። አይ ዝም ብዬ አልቀበልም። እሺ እንደ ዮሐንስ 6 መሰረት ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለም ይላል እና ከሱ ተነስቼ ስጋውን በእምነት ወስዳለሁ። ምርጫ ላድርግልህ ከከበደ የፈረስ ይሄ ግራ አንተ ራስህ ዋሻዬ እኮ በቃ ኦርቶዶክስ አትሆን ኦርቶዶክስ ነኝ ብለህ ግን አይደለም ኦርቶዶክስ እና የምትለው ፈረስ አይደለም። ምን ትላለህ? አንተ መልስልኝ መጀመሪያ። አንተ ኦርቶዶክስ ነህ? ለአስረኛ ጊዜ አትደረግ። እሺ ለቤተ ክርስቲያኗ በነገር ላይ እኛ ቄሶቹ ዝም ብለን ተረት ምናምን ጭነንባቸው ነው እንጂ ትክክለኛ የጥንቷ ቤተ ክርስቲያን የምታስተምር የነበረው ልንገርህ ምን ትላለች ብለህ ብትለኝ ሞገድን ዘኢይረክቦ ማዕበል መርከባችን ወደ አብ የምንደርስበት ብቸኛው መንገድ ይላል። ፍኖት ለሀበ አቡሁ አንቀጽ መንገድ ለወላዲሁ ኢየሱስ ክርስቶስ ብላ የምታስተምር ቤተክርስቲያን ነበረች። እንደዛሬው ዝም ብሎ የደፍተራ ወለድ ትምህርት ሳይገባባት ማለት ነው። ምን ማለት መሰለ? ወደ አብ የምንደርስበት እውነተኛው በር መንገድ፣ ወደ እግዚአብሔር የምንቀርብበት እውነተኛው መስኮትና በር ክርስቶስ ኢየሱስ ብቻ ነው ብላ ነው የምታስተምር መጽሐፍ የቤተክርስቲያኒቱ ሊቅ እንግዲህ ተብሎ በእርግጥ ቅድስና ባይሰጠውም ታቦት ባይኖረውም ትልቁ የቤተክርስቲያኒቱ ሊቅ አባ ጊዮርጊስ ዘጋስጫ ይህንን በድርሰቱ ላይ አስቀምጦታልና እኮ አሁንም ይሄ ትምህርት እኮ አለ በቤተክርስቲያን እኮ አሁን በቅርብ ተምሬያለሁ። አሁን ይሄ ቀርቶ እኮ ሌላ ወሬ የምትዋል ኦርቶዶክስ የሚገባው ለመሰለ የፈረስ አሁን የዛሬ አንድ ወር ከምናምን ይሄን ትምህርት ተምሬዋለሁ። ምርጫ አድርግልኝ እያልክ ጥያቄ ስትጠየቅ በዳሽ ማለት እኔ አንተ እውነት እንትን ከሆንክ ልፈትን ኦርቶዶክስ ከሆንክ አሁን ልሞግትና ልጠይቅ ነው። አንተ አትጠይቀኝም። እኛ ቤት ነው ማለት የመጣኸው። እኛ የምንጠይቀኝ እንጂ አንተ የምትጠይቅ መብት እሺ። በቅዱሳን ምልጃ ታምናለህ? የመጠየቅ መብት የለህም። ከርዕሱም ውጭ መውጣት አትችልም። ተጋብዘህም የመጣኸው ሆስት ነው እኮ ሆስት ነው። እኛ እየሰማነው ስላልክ ስለዋሸኝ ታች ያለው ሰው እንዳለ እንዲያውቀው ኦርቶዶክሳውያን አይደለም ወንድማችን አውርድ ይሄ ዝም ብሎ የበተረት አታስወርደኝ። ግዕዝም የሚጠቅስ ደግሞ ምዕመን መጣ ልትለኝ ነው? እንዴት አይነት ጉድ! ግዕዝም የሚጠቅስ ምዕመን አለ እንዴ? አንተ የዋና እንደ ለዛውም ከትልቅ እሺ፣ ቀጥል፣ ጠይቀኝ። እሺ፣ እኔ ትምህርቷን ስለማቅ ጠይቀኝ። እየጠየቅኩ እኮ ነው። የምትቀበለው ስጋና ደም ምን የተለየ አማናዊ ነው? አልጠየቅኩህም። ምን የተለየው ምን የተዋሃደው ነው?
ደረቅ ጥያቄ ምንም የተለየው እንዴ ምን የተለየው ምን የተዋህደው ማለት ይሄንንም አታውቅም በቃ ማለት ነው። ዝም ብለህ ነው በቃ ሲሰጡ አላውቅም አለማወቃችሁ እግዚአብሔር በሚያውቀው አላውቅም። አለማወቃችሁ እኮ ነው ተረት እንድትቀበሉ ያደረጋችሁ። ይሄኛን ተረት ዝም ብላችሁ ቄሶች እና በገብረ ማን ነው የምትለው ወልደ ማርያም ኡማይ እንትና እንዲህ ብላ አባ እንትና እንዲህ ብሎ እያላችሁ የተሸወዳችሁት እኮ ባለማወቅ ነው። እና መጽሐፍ ቅዱስን እንድታነብ በእውነት በየቀኑ አንዳንድ ምዕራፍ እንድታነብ አዝዤልሃለሁ እንደ ዶክተር። ኧረ እያነበብኩ ነው። በቃ መርፌ ይሁን እንደ መርፌ ቁጥ እንደ ከኒና አንዳንድ ምዕራፍ እንድታነብ አዝዤልሃለሁ። እሱን ማፈጸም አለብህ። ከዛ በኋላ ነው እናንተ የምናወራው። አለዚ ሮሜ ላይ ደርሻለሁ እያነበብኩ በየጧቱ። በቃ ጎበዝ ይሄ ነው እንጂ አሁን ቅድም የገባው ልጅ ማለት ቅዱስ ሚካኤል መላእክትን እናመልካለን አላለም? የፈረስ ይሄ ኦርቶዶክሳውያን አለ የሰሙ እኮ ታች የሚገርምህ 559 ሰዎች አሉ። የሚገርመው ቅዱስ ሚካኤልን እናመልካለን ብሎ እኛ እንኳን ቅዱስ ሚካኤልን ማርያምን እንኳን አናመልካትም። አዎ